ጊዜ አንጨርስ። አዎ ጥያቄና መልሱን 10 ደቂቃ እናድርገውና እኔ እንደውም አንተ 15 ደቂቃ ብትጠይቀኝ ደስ ይለኛል ስለምታዳምጥም ካስፈለገ አንተ የምትጠይቅበትን እኔ ግን 10 ብጠይቅ በቂ ነው። ዳይረዝ 10 እናድርገው በቃ ችግር የለውም። ኤክስትራ ጥያቄ ካለ ወይ ተቀበላለሁ በኋላ። ይሄው ጠይቀኝ 10 ደቂቃ። አይ ቲንክ አንተ ዝና ጥያቄ አሁን ቀጥል። ኦኬ አሁን ምንድነው ከጥምቀት በእርግጥ ልክ ነው። እምነትና ጥምቀት የተያያዙ ነገር ናቸው። ነገር ግን አንድ ሰው አመነ ብለን የምንለው ጥያቄ ነው። አንድ ሰው አመነ ስንል ምን ማለታችን ነው? አመነ ስንል ማለት አመነ ማለት የእግዚአብሔርን ቃል ሙሉ በሙሉ ተቀበለ ማለት ነው። ተቀበለ ማለት ደግሞ አሜን አዎ ትክክል ነው ብሎ አመነ ነው። አመነ ነው ይታወቃል፣ መቀበል ነው። እሺ ይሁን ይደረግልኝ ብሎ መቀበል። ያ ማለት እንግዲህ እንደዚህ ስለ በነገር ላይ ያው አብራራ ብትለኝ ብዙ እናገራለሁ። ሚስጥረ ሥላሴ ላይ፣ ነገረ ክርስቶስ ላይ፣ መዳን ላይ ወዘተ አጠቃላይ በቅዱሳት መጻሕፍት ያለውን እውነት ሳይሸራርፍ ከተቀበለ ያ ሰው የሰው አመነ እንላለን። አመነ በጣም ጥሩ። ስለዚህ አንድ ሰው በተጻፈው ማመን ማለት በተጻፈው ሙሉ ማመን ከሆነ ሲያምን አንድ ሰው ሲያምን በሙሉ አመነ ብለን ካመንን ማለት ነው። በእግዚአብሔር ቃል በተጻፈው በሙሉ አመነ ብለን ካል ከጥምቀት ጋር ለምሳሌ አንድ ሰው አመነ ስንል ለጥምቀት ያለው እምነት ምን ነው የሚለውን አሁን መልስልናል። አንድ ሰው ጥምቀቱን ምን አድርጎ ነው ማመን ያለበት ነው? እንትን ማጥሮ ያምናል ማለት ነው። አዎ እንግዲህ ለማመን ያምናል ማለት ነው። ተጻፈው ስለሚያምን መልሰህልኛል እኮ። ይኸውልህ አሁን ጥምቀቱን ለምሳሌ በተመለከተ አንዱ የጌታ ትምህርት ለመዳናችን። እሺ እየሰማኸኝ ነው ነጋ? ምንድነው? እኔ እኮ ተመልሶልኛል። ቆይ ጥምቀቱን በተመለከተ አመነ ሲባል ጥምቀትን የሚወስድ ያምናል። ጥምቀቱን ግን የሚወስደው በተጻፈው መሰረት ሁሉንም አምናል። ነጋ ሳታስመልስ ደቂቃው እያለቀ ነው። ስለዚህ አሁን ጥምቀትን በተመለከተ ምን ብሎ ነው ማመን ያለበት ብለህ ጠይቀኝ ነበር። እሱን ልመልስልህ። መጠመቅ እንዳለበት ብቻ ሳይሆን ጥምቀቱን ራሱ ምን ብሎ ነው ማመን ያለበት። ኦኬ ጥምቀቱን ለምሳሌ እንደ ማርቆስ 16 የምድንበት ነው ብሎ ማመን አለበት። ስትጠመቅ ልድን ነው የምትጠመቀው ብሎ ስለ ዳንኩ ነው ካለ ሌላ ወንጌል ነው የሚሆነው። ምክንያቱም ያመነ የተጠመቀም ይድናል የተባለው። ስለዚህ ያመነ ይሄ ሰው ሲጠመቅ ይድናል ስላለ የምትጠመቀው ለመዳን ነው ብሎ ማመን አለበት። አንድ ቀደም እንዳልኩ ለምሳሌ የጳውሎስን ጠቅሼልሃለሁ፣ ሐዋርያት ሥራ ምዕራፍ 2 ያለውን ጠቅሼልሃለሁ። ኃጢአታችሁ ይሰረይ ዘንድ ተጠመቁ ስለሚል በአምንም አንዴ በአምንም ከነ ኃጢአቴ ነኝ ገና። ስለዚህ አመኛለሁ አሁን የኃጢአት ስርየት እንዳገኝ ልጠመቅ። አየው ትምህርቱ ይሄ ነው። እናንተ ግን ኧረ የኃጢአት ስርየት ኦልሬዲ እንዳመና አግኝቷል። ሌላ ትምህርት ነው እናንተ። አሁን እናንተ ትክሩታላችሁ። ስለዚህ ይሄንን ማመን አለበት። ከክርስቶስ ጋር አንድ መሆንበት ነው። ይወጣልልህ። እሺ ልጠቅልልህ። እጨምራለሁ። ቆይ ከክርስቶስ ጋር አንድ መሆንበት ችግር የለውም። ቆይ ከክርስቶስ ጋር አንድ መሆንበት ነው። ከሞት ጋር አንድ መሆንበትና ከትንሳኤው ጋር ብሎ ማመን አለበት። ይሄንን አምኖ ነው ሲጠመቅ እንጂ መጠመቅ እኮ አይቀርም ወደሚባል ነገር አይካሄድም። እሺ ቀጥል። እሷን እጠይቃለሁ። ኔትወርክ አይ ቲንክ እንትና ለመሰለኝ ለኩት ምንድነው ካመነ የኔ ይሰማኛል። አንድ ሰው ሲያምን ሙሉ እምነት ነው የሚያምነው። ትንሽ የሚቋረጥ ነገር አለ። ሙሉ እምነት ነው የሚያምነው ብለኸኛል። ስለዚህ ጥምቀቱንም አብሮ ያምናል። ከዛ ያሉትን በሙሉ ያብሮ ከዛ ጋር ተያያዥነት ያላቸውን ነገሮች ሁሉ አብሮ ያምናል ማለት ነው። ስለዚህ አንድ ሰው ካመነ ይህን ሁሉ አብሮ ስለሚያምን ግማሽ እምነት ስለሌለ ማለት ነው። ካመነ ሙሉ እምነት እንግዲህ ከውስጡ ካመነ ማለት ነው። ሰውየው በሙሉ ካመነ ወደ ጥምቀት የሚከለክለው ነገር የለም። በዚህ እያብራራህ ነው መንፈሳዊ ስርዓቶች ጠይቀኝ ጥርጥር እያደረግ ማለት ነው። ስለዚህ ያመነ ሰው እንዴት ነው ወደ ፍርድ የሚመጣው?
እኔ እኮ ያመነ ሰው ወደ ፍርድ ይመጣል እኮ አላልኩህም። ነጋ ተው እንጂ ያልኩህ አታስመስለው። ያመነ ሰውማ ወደ መዳን ነው እንጂ የሚመጣው ወደ ፍርድ አይሄድም። ወደ መዳን ግን መጥቷል። አየሁ፣ አሁን ያመነ ሰው ከፍርድ ወደ መዳን መጥቷል። ወደ መዳን መጥቷል ማለት ኦልሬዲ መዳኑ ተጠናቆለታል ማለት አይደለም። መዳኑን ጀምሯል እያልኩ ነው። ስለዚህ እንዴት ነው የሚፈጽመው ካልከኝ፣ ልክ ወንጌል ሰማ አይደለ? አሁን ለምሳሌ ወንጌል እንደሰማ ከፍርድ ወጥቷል ብሎ መደምደም ይቻላል? ገና ማመን አለማመኑ መታወቅ አለበት። ወደ ማመን ይመጣል። ለምሳሌ አላምንም ካለ ፍርድ ውስጥ ነው። ወደ ማመን ከመጣ ግን ተጠምቆ ምን ይሆናል አለ ክርስቶስ? ይድናል አለ። ስለዚህ ማመን መጀመሪያ እንጂ ለመዳን በቃ እዚህ ጋር በቃ እንደገና መጀመሪያ እንጂ መደምደሚያ አይደለም። ልክ እንዳመነ ወዲያውኑ ድኗል የሚጠመቀው ወደ ጥምቀት ይመጣና ይድናል። እምነት ብቻውንም ለደህንነት አይበቃል። ጥምቀት አይበቃም። ጥምቀት ብቻውንም ለደህንነት አይበቃም። አይነጠልም እያለሁ ወደ ጥምቀት የሚወስድ ነው። ጥምቀት ግን ያለ ጥምቀት ለድህነት ነው የሚል ጥያቄ ስሰማው ከዚህ በፊት ጥምቀት ለድህነት ብቻውን ይሆናል ወይ? እምነትም ብቻውን አይሆንም ለድነት፣ ጥምቀትም ብቻውን አይሆንም ለድነት እያልኩ ነው። ይሄው ያመነና የተጠመቀ ይድናል ካለኝ በኋላ አይ እምነት ብቻ አይደለም፣ ያመነና የተጠመቀ ይድናል ካለኝ በኋላ ጥምቀት ብቻ አይደለም እንዴ? ክርስቶስ ነግሮኝ እንዴት ነው እሱን የማሻሽለው እኔ? ስለዚህ ጥምቀት ብቻ የማያድንም፣ እምነት ብቻ የማያድንም። ወንጌል ለሰማ ሰው አየው በማመኑ ብቻ አይድንም። ወንጌል ለሰማ ሰው ሳያምን በመጠመቁም ብቻም አይድንም። አምኖ መጠመቅ አለበት። ሁለቱ አይነጠልም ነው ለመዳን። ስለዚህ እኛ ነጋ እኛ ማመን መጠመቅ ነው የሚያድነው ስንል እናንተ ደግሞ ማመን ብቻ ነው ትላላችሁ። ይሄ እኮ ነው ልዩነታችን። ቀጥል። ደቂቃ ጨምራለሁ፣ ችግር የለውም። ምክንያቱም የኔ ጊዜ ነው ያው እጨምራለሁ ደቂቃ። ቀጥል። በጣም ጥሩ። ጥምቀት ወደ እምነት አያመጣም፣ ወይም ጥምቀት ወደ እምነት ያመጣል ወይ ቢለውም ጥምቀት ወደ እምነት ያመጣል ወይ? አይ ምን ማለት ለአዋቂ ሰው ነው። ጥምቀት ወደ እምነት ለምሳሌ አሁን እምነትስ ወደ ጥምቀት አይ አሁን አንተ ልትለኝ የፈለግከው እንዴት መሰለህ? ቆይ አንተ እያልከኝ ያለኸው ቆይ ማመን ይቀድማል እንጂ መጠመቅ አይቀድምም እያልከኝ ነው። እውነት ነው፣ ይሄ እውነት ነው። ለአዋቂ ሰው ማመን ይቀድማል እንጂ መጠመቅ አይቀድምም። ምን ለማለት ፈልጌ ነው? ጥምቀት ነው ወደ ድህነት የሚያመጣው ወይስ እምነት ነው ወደ ደህንነት የሚያመጣው? ባረገው ይሻላል። እምነት ነው ወደ ደህንነት የሚያመጣው ምናምን ሳይሆን ባይዙ ይኸውልህ ወደ መዳን ለምሳሌ ወደ መዳን ዝም ብለህ በእምነት ብቻ አይደለም የመጣው ማለት ነው። ከእምነት አይደለም የምትጀምረው። ባይዙ ለመዳን ቃሉን ከመስማት ነው የምትጀምረው። ኢቭን ቃሉን የሚነግርህ መምህር አለ። ያ መምህር ነግሮህ ነው ከዛ ነው የሚጀምረው። እንደዛ ስለሆነ ግን ስለዚህ ቃሉን መስማት ብቻ ነው እንጂ የሚያድነው ማመን አያድንም ማለት ነው ወደሚል አትመጣም። ማንም ይቅደማን፣ ዋናው ግን ለመዳን አስፈላጊ መሆኑን እመን አንተ። ለምሳሌ እምነት ነው የሚቀድመው ወይስ መጠመቅ? አይ ወንጌል ለሚሰማ ሰውማ እምነት ነው የሚቀድመው። እምነት ቀደመ ማለት ግን እምነት ብቻ ይሆናል ማለት አይደለም። ተረድተኛል? ቀጥሎ መጠመቅ አለብህ ይላል። ከዛ ነው ምንድነው ያመነ የተጠመቀ ይድናል ካለ ማለት ፈልጌ ነው። እዚህ ጋር ምንድነው እምነት ልክ ነው። አንድ ሰው እኮ አመነ ስንል ሰምቶ ነው። እምነት ከመስማት ነው፣ መስማትም አንተ እንደጠቀስከው ግን መስማቱ ብቻ ነው እንጂ ማመን አያድነው ብለህ ትደመድማለህ እንዴ? እሱ በኋላ ትጠይቀኛለህ። እምነት ከመስማት ነው፣ መስማትም ደግሞ ከእግዚአብሔር ቃል ነው። አምኗል። ኦልሬዲ ያን ደረጃ አልፎ መጥቶ አምኗል። እምነት እንደ መጽሐፍ ቅዱስ ቃል እምነት ወደ ደህንነት ያመጣል። ለጥምቀትም ዋናው እንትኑ የመጀመሪያው ነገር እንድንጠመቅ የሚያደርገን እምነት ነው እንጂ ጥምቀት ወደ ደህንነት አያመጣንም ወይም ወደ ኃጢአት ስርየት አያመጣንም። ስለዚህ እምነት እሱ ሽባ ንግግር ነው። ነጋ ከመጽሐፍ ቅዱስ አውጥተህ ይችላል እንዲህ አይነት ንግግር ለምን መሰለህ እንደዚህ ያልኩ? አሁን በመቅደም ደረጃ ማመን ይቀድማል ከሆነ ለሚያገናዝብ ሰው እሱ ጋር እንስማማለን። ቆይ አስወራኝ እንጂ አሁን እኮ በመጠየቂያ ሰዓት አንተ ታብራራለህ ችግሩ። ስለዚህ እኔ ሳኔ ላውራ ያነሳው ነጥብ ስላለ አሁን ማመን ስለሚቀድም ጥምቀት እንደው አያድንም ማለት አለብን ከሆነ ክርክርህ ችግር የለውም። እሱ ጋር የክርክሩን ተርኒንግ ፖይንት ማድረግ እንችላለን። ግን እንደዚህ የሚባል ነገር ግን እንደሌለ ነገርኩ። ወንጌል መሰበክ ስለሚቀድም አይ ወንጌል መሰበክ ብቻ ነው እንጂ ማመንም መጠመቅም አያድንም ካልክ ይሄ በጣም ሌላ ክደት ነው የሚሆነው። ወንጌል ትሰበካለህ፣ ለመዳን ነው የምትሰበከው። ካመንክ እሰየው ትጠመቃለህ፣ ያኔ ትድናለህ። ኦኬ። አላምንም ካልክ ግን በቃ ወደ ጥምቀት ባትመጣም ስለዛ አድንም። ግን ማመን ስለሚቀድም ግን አይ በቃ ጥምቀት አያስፈልግም ከሆነ ይኸው እንደማያስኬድ ለምሳሌ ወንጌል ቀድመ ስለሰማህ ከአንተ ማመን አይጠበቅም ቀድመ የሰማው ነገር ነው እንጂ ወደሚል ድምዳሜ ትመጣለህ ወይ ብዬ ብጠይቅ አይ በፍጹም ነው የምትለው። ዋናው ጉዳይ ወንጌል ትሰማለህ፣
ታምናለህ፣ ትጠመቃለህ፣ ትድናለህ ካለ ክርስቶስ ሶስቱም ነገር አሁን እዚህ በዘረዘረው ሶስቱም ነገር ለመዳን ግዴታ ነው። አየው እንጂ አረ ወንጌል መስማት ብቻ ወይ እምነት ብቻ ወይ ጥምቀት ብቻ ብለህ አትነጥልም። ቀጥል እጨምርልሃለሁ። ደቂቃ ቀጥል፣ ችግር የለውም ጠይቀኝ። ግን ስጠይቀኝ አንተ እያብራራህ ነው፣ ጊዜው እያለቀብህ ያለው። አሁን ቶሎ ቶሎ ብጠይቀኝ ነው ቶሎ ብመልስልህ ጥያቄን ብዙ መልስልህ ነበር። እንግዲህ በእምነትና በጥምቀት መካከል ስለሆነ እየተነጋገርን ያለ ነው። መንፈስ ቅዱስ የሚወርደው በዳኑ ሰዎች ላይ ነው ወይስ ደግሞ አምነው ተጠምቀው በቆዩ ሰዎች ላይ ነው ወይስ ደግሞ ባመኑት ገና ወደ ጥምቀት ባልደረሱት መንፈስ ቅዱስ ማለት ባጭሩ ላድርገው። መንፈስ ቅዱስ ነው ለመልስልህ። ቆይ መንፈስ ቅዱስ ባመኑ ሰው ለምሳሌ አንድ ሰው ወይም እንዲህ ልበለው አንድ ሰው አመነ፣ ግልጽ ነው። መንፈስ ቅዱስ ለምሳሌ አሁን ላብራራ ነበር እኮ እንድታገኘኝ ነው። መንፈስ ቅዱስ የሚወርደው ባልዳኑ ሰዎች ላይ ነው። ጊዜን እያቃጠልከው ነው። በዳኑ ሰዎች የኃጢአት ስርየት ባገኙ ሰዎች ላይ ነው ወይም በተጠመቁ ሰዎች ላይ ነው መንፈስ ቅዱስ የሚወርደው ወይስ ደግሞ መንፈስ ቅዱስ ቀድሞ ወርዶ ከዛ በኋላ ደግሞ ነው ወይ የሚድኑት አይነት ነገር ነው ጥያቄ። በኖርማል ኮንዲሽን ስፔሻል የሆነ ስማይ ለታዳሚዎች ስማይ ግልጽ ነው ይሄ ጥያቄ። አይ ነጋሽ ቀጥል። አሁን ራሱ አንድ ደቂቃ አቃጠልክ ዝም ብለህ። ባጭሩ ቆይ ሰከንድ አልጨርስም የኔ ጊዜ ስለሆነች። መንፈስ ቅዱስ የሚወርደው አምነው በዳኑ ሰዎች ላይ ነው ወይስ ደግሞ በአመኑት ላይ ነው? መንፈስ ቅዱስ አምነው በኖርማል ኮንዲሽን አሁን እዚህ ዲፔንድስ ማለት ስፔሻል የሆኑ ኬዞች ሊኖሩ ይችላሉ። በኖርማል ኮንዲሽን ግን ሰው አምኖ ተጠምቆ ስለሆነ የሚድነው አምኖ ተጠምቆ ነው ጸጋ መንፈስ ቅዱስን የሚቀበለው። ማስረጃ የሐዋርያት ሥራ ምዕራፍ 2 ቁጥር 38 እና 39 ላይ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ፣ ልክ ሲጠመቁ የኃጢአት ስርየት ያገኛሉ፣ ከዛስ የመንፈስ ቅዱስንም ጸጋ ትቀበላላችሁ። ኖርማል ኮንዲሽን ይሄ ነው። ከላይ ጀምረው ይሰብካሉ፣ ከዛ ልክ ሰዎቹ ሲያምኑ ያጠምቋቸዋል፣ ያን የኃጢአት ስርየት ያገኛሉ። ቀጥሎ እዛው ማለት ነው በዛው የመንፈስ ቅዱስን ጸጋ ይቀበላሉ። ይሄ ኖርማሉ ነው። አየው ልክ ክርስቶስ ያመነ ይጠመቅ ይድናል ከሚለው ጋር ነው። ደግሞ ግን የሆነ ስፔሻል የሆነ ኬዝ ለምሳሌ እንደ ቆርኔሌዎስ ያለ ኬዝ ካለ አሁን ቆርኔሌዎስ አህዛብ ነው። ከዛ ከአይሁድ ወገን የነበሩት የመጡት ክርስቲያኖች እንዳይጠመቅ ከለከሉት። ከዛ በኋላ ምንድን ያደረገው የእግዚአብሔር መልአክ ተገለጠለት። በቃ አይዞህ እንደዚህ ብሎ ያበረታዋል ማለት ጸሎትና ምጽዋት አድርጓል እንደዚህ ብሎ ያበረታዋል። ከዛስ ጴጥሮስን ሂድና እዚህ ያለ በኢዮጴ ነው እንደዛ የት አለ ሂድና አስመጣው፣ መልእክተኞችን ልካ አለው። ታምራዊ ነገር ትመለከታለህ አሁን እዚህ ጋር አየሁ። ከዛ በኋላ ያስመጣውና ጴጥሮስ ገና እንዲያውም ቃሉን ገና እየተናገረ እያለ አረ በቃ እኔ እኮ እንትን ብያለሁ እንደ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምኛለሁ ምናምን ሁሉ አይልም። ገና መናገር ሲጀምር ይላል ወዲያውኑ ወረደላቸው። ለምን እንዳይጠመቅ ከልክሏቸው ስለነበረ አየው። በኢየሱስ ክርስቶስ የሚፈጽሙትን የውሃውን ጥምቀት እሱን እንዳይጠመቅ ከልክሏቸው ስለነበረ ማን ይቀርባል ከነሱ? ከዛው ክፍሉ ላይ ታገኘዋለህ። ሐዋርያት ሥራ ምዕራፍ 10 ወረድ ብለህ ቁጥር 40 ምናምን 45 አካባቢ 42 ታገኛለህ። ከልክሏቸው ስለነበረ ስለዚህ እግዚአብሔር ለምን ትከለክሏቸዋላችሁ? አሁን እኔ ሕዝብና አሕዛብን አንድ ላደርግ ነው የመጣሁት፣ ስለዚህ አትከልክሏቸው በሚል አሁን እዚህ ጋር እንትኑ የመንፈስ ቅዱስ ጸጋ ቀድሞ ሲወርድላቸው ትመለከታለህ። ለምን አሕዛብ ነው እንዳይጠመቅ እኔ ከነሱ ልክ እንደርኩ ያ ነገር ስላለ እሺ ልሰረው እንጂ ቆይ ባጭር ሰረው 5 ሰከንድ ስጠይ ቆይ ነጋ ግልጽ ነው ለ5 ሰከንድ። ስለዚህ እንዳይጠመቁ ውሃን ይከለክላቸው ዘንድ ማን ነው ብለው እንዲጠመቁ ያንን ነገር ሰጧቸው። አረ ሐሳቤን ደቂቃ ትተኛለች ዲያቆን ቀጥል ሻይ አትሊስት እኮ እና ምልክት ሰጠኸኝ ምን 3 ሰከንድ በስር ባድርገው ቀጥል ጨርሻለሁ። ቀጥል። ስለዚህ እኔ እንደውም እኮ ብዙ አልናገርም ያው ለአንተ እየሰጠው ነው። ስለዚህ አረ በማብራራት ነው የጨረስኩት። ባይዘው እኔ አሁን ስጠይቀው በታያለህ ስንት ጥያቄ እንደምጠይቅ አልዳኑም ብለን 100% መደምደም እንችላለን ወይ? የምኑ መደምደም እንችላለን ወይ ነው። ስለዚህ አሁን በኖርማል ኮንዲሽን ሰው ሳይጠመቅ አይድንም። ስፔሻል ኬዝ ነው የውሃ ጥምቀት። ቆይ ግልጽ ላድርጋት አንዴ። የውሃ ጥምቀት ወሰዱ መንፈስ ቅዱስ ወረደላቸው። መንፈስ ቅዱስ የወረደላቸው አምኖ ለዳኑ ሰዎች ነው። ይህን ሁለታችን አተናል። ያው ስፔሻል ኬዝ ነው ብለህ አንተ አብራርተዋል። ነገር ግን ስለዚህ በፊት ተቆራረጥክ ነጋ እና መንፈስ ቅዱስ ከወረደላቸው እዚህ ብለን ያመነ ሰው ውሃ ሳይጠመቅ ሁልጊዜ
አልዳንም ብለን መደምደም እንችላለን ወይ ነው? ገና አልዳንም። አዎ በኖርማል ኮንዲሽን እሱ በማይጠመቅበት ሲቹዌሽን ውስጥ ካልሆነ በስተቀር ኢቭን በማይጠመቅበት ሲቹዌሽን እንኳን ቢሆን ራሱ በቃ ኦልሬዲ እኮ አምናል፣ በቃ ኦልሬዲ ጸድቀሃል፣ ድነሃል ምናምን ብለን አናዘናጋውም ከመጠመቅ። ገብቶሃል አይደለ? የሚችለውን ያህል አድርጎ እንዲጠመቅ። በማይችልበት ሁኔታ ውስጥ ካለ ግን እግዚአብሔር ሞት እንኳ ያ ሰው ቢመጣበት እንደሚያድነው እንነግረዋለን። ምክንያቱም ሆን ብሎ አላጠፋም እሱ፣ ወይም ጥምቀቱን አልተቃወመም። ተረድተኛል? ከዛ ውጭ ግን ያመነና የተጠመቀ ነው የሚድነው ብሎ ክርስቶስ ልኳቸው ሐዋርያት የሚያደረጉትን ነገርኩ። አጥምቀው የኃጢአት ስርየት ያሰጣል። የኃጢአት ስርየት ማሰጠት ማለት ልክ ሲጠመቁ ኃጢአታችሁ ይሰረይ ዘንድ ተጠመቁ አሏቸው ማለት ትድኑ ዘንድ ተጠመቁ ማለት ነው። ከዛ በኋላ ደግሞ የመንፈስ ቅዱስን ጸጋ ትቀበላላችሁ ብለው የውስጤፑን እያየው ነው። በኖርማል ነው ይሄ ፍጹም ሰላማዊ የሆነ ምንም አይነት ስፔሻል የሆነ ኬዝ በሌለበት። ቆርኔሊዮስ ጋር ስትመጣ ግን ቅድም እንደነገርኩ ነው። እሱ እንዲያውም እንደ ቆርኔሊዮስ ሁሉ ነገር ይሆንልን ካል ምን መሰለ ነጋ ጊዜው ቢያልቅም ይችን መመለስ አይውል እንደ ቆይ አንዴ ነጋ እንደ ቆርኔሊዮስ አንዴ ስንትን በላይ ባጭር ልናገረው። እንደ ቆርኔሊዮስ ነው መሆን ያለበት ሁሉም ነገር ካልን ማለት ነው። ምን ይሆናል መሰለ ቁጭ ብለህ መልአክ እስኪላክል መጠበቅ አለብህ። እንደዛ ነዋ። ከዛ ደግሞ መልአኩ መጥቶ ጸሎትህ እናንተን አድርጎልሃል፣ በልሂድና እገሌ የሚባለውን መምህር አምጣና እሱ ያስተምርሃል። ከዛ ደግሞ መባል አለብህ። ከዛ ደግሞ እገሌ የሚባል መምህር መጥቶ ሰብኮህ ከዛ ልክ ቆርኔሊዮስ ላይ እንደሆነለት መንፈስ ቅዱስ በልሳን እስክትናገር ድረስ መጠበቅ አለብህ። አዩ ምን ያህል ዝም ብሎ እንትን የማያስኬር ነገር እንደሆነ ስፔሻል ኬዝ እንደሆነ በዚህ ትረዳለህ። ስለዚህ ጊዜው ያ በጣም ከባድ ነው። ህዝብና አሕዛብ ምን ያህል በተለይ ከአይሁድ ወገን የሆኑት ምን ያህል ይጸየፏቸው እንደነበር ያልተገረዙትን የምታውቀው ነገር ነው። እዛው ላይም ይናገራሉ። እንዴት ከነሱ ጋር እንቃረባለን? እንዴት ከነሱ ጋር እንድንሆናለን? እንተና ቅዱስ ጴጥሮስ ራሱ ሲቀፉ አታይም? ክፍሉ ላይ ለምን የሚበሉ የማይበሉ የሚለው በኦሪት የነበረው ልማድ አልለቀቀውም። ማለትም በቃ ተጽዕኖ አለበት ማለት እሱም ራሱ ግን እግዚአብሔር ብላ እንደዚህ ይለው አረረረ ይላል ማለት ነው። በአዲስ ይላል ግን እሱ ቀርቷል። አሁን መብላት አለመብላት አይደለም ሰውን የሚያረግ ሰው እንትን የሚለው ግን ይህን ያህል ነው የምልህ። እንትን ባሪየር ነበረ፣ ይሄ ኮንዲሽን ነበረ። አየው እግዚአብሔር ደግሞ ይህንን ባሪየር መስበር አለበት ወይም መፍታት አለበት። ስለዚህ ምን አደረገ? ይኸው ተቀብያችኋለሁ። ልክ ተጠምቃችሁ የምትቀበሉትን ጸጋ መንፈስ ቅዱስ ይኸው። ስለዚህ አትከልክሏቸው፣ ይጠመቁ። ተጠመቁ እዛው ምንም እዛው ቀደመ እንጂ ያኛው እዛው በዛው ቅጽበት ተጠመቁ እኮ እዛው ቆዩ ተጠመቁ ተብሎ ይጠመቃሉ። ስለዚህ አሁን ኖርማል ሲሆን እግዚአብሔር ለምልክት ይሄን አድርጎታል ነው። በኖርማሉ ግን የምትመለከተው ያመነ የተጠመቀ ይድናል፣ ኃጢአታችሁ ይሰረይ ዘንድ ተጠመቁና መንፈስ ቅዱስን ጸጋ ትቀበላላችሁ እያለ ትመለከተዋለህ። አይበቃም? ግልጽ ነው። ነገር ግን መደምደም እሺ፣ ልጠይቅህና በኋላ ማጠቃለያ እንሰጣለን። አይሻል? ለረዘመ እችን ማሰሪያ እናርጋትና ወደዛኛው ነው። ኧረ ረዘመ በጣም 20 ደቂቃ ነው። ስለዚህ መደምደም አንችልም በሚለው እንዴት? አይ መደምደም አንችልም አይደለም፣ እንደሱ አይደለም። አሁን እኔ እጠይቅሃለሁ፣ መደምደም አንችልም ሳይሆን መደምደምማ እንችላለን እኮ። አሁን ይኸውልህ እንዴት መሰለህ፣ ለምሳሌ ነጋ ቆይ በአንተ ጊዜ ዲያቆን ይቅርታ፣ በአንተ ጊዜ እንገናኛለን። በአንተ ጊዜ እናነሳትና አንተ ጠይቅ። እዛ በኋላ ችግር የለውም። እኔ እጠይቅሃለሁ እኮ እንደ ጥያቄ ማድረጌ ግን እንትንህ ኔትወርክህ አይ ቲንክ አሁን የሆነ የመቆራረጥ ነገር አለው አንዳንዴ። አንተ ጋር ይሰማል መሰለኝ፣ እኔ ጋር ትንሽ ይቆራረጥ፣ ድምጽ ይሰማል የመቆራረጥ። እሺ በደምብ ትሰማኛለህ? እስኪ ድምጽ አሰማያለህ? አለው። አሁን ቆንጆ። እሺ አሁን ቆይ። እሺ 15 ደቂቃ ቢያንስ ላድርገውና ያኔንም ማን ነው የወጣው? እሺ ነጋ እየሰማሁ ነው። ነጋ አለ አይደል? አዎ አለ። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። በቃ አንድ ሰው ቃሉን ሰምቶ ካላመነ ይድናል፣ ካላመነ አይድንም። እሺ ካመነ ምን አድርጎ ነው ይድናል ያለ ክርስቶስ? ከማመን ቀጥሎ ምን ይፈጽማል ለመዳን? ያመነ ሰው ሁሉ ጊዜ ጥምቀትን ይወስዳል። የሚጠመቀው ለመዳን ነው ወይስ ለዳን ነው? ኦልሬዲ ሲያምን ጥምቀትን አጭር ጥያቄ ነው ባይዚ ጠየቆ ነጋ። ወይስ ለዳን ነው ወይስ ላልዳን ነው በለኝ። አንድ ያመነ ሰው ያመነ ሰው አይፈረድበትም። ና እኔ ጥያቄን ፕሊስ፣ እኔ አሁን አንተ ጭንቅላት ውስጥ ያለውን አትመልስልኝ። ጥያቄን ብቻ ነጋ። እኔ ጥያቄን ነበር ለመመለስ ሞክሬ ነበረው። ያመነ ሰው ተጠምቆ ነው የሚድነው?
ወይስ ደግሞ ያመነ ሰው ድኖ ነው የሚጠመቀው? በማርቆስ 16:16 መሰረት ኦኬ እንግዲህ ምንድነው እዚህ ላይ ስመልስ ባይዘይ ጊዜ እያቃጠልክ ነው። የእግዚአብሔር ቃል አብሬ ባላንስ አድርጌ ሁሉንም አካትቼ ማርቆስ 16:16 ላይ ነጋ ጊዜ አንድ እያቃጠልክ ሰው ካመነ ስለሚያምን ያ ኔትወርካችን ነው። አይ ጊዜያችን እየገደበው ነው። ላይክ ባትሰጥ 15 ደቂቃ እንደገና አስጀምረዋለሁ። ቆይ ነጋ ደቂቃውን እንትኑ ነው ወይስ ምንድን ነው? እሺ ቆይ እንትንህ ነው እንዴ ኔትወርክ ነው ወይስ ምንድን ነው? እኔ በደንብ ይሰማኛል፣ እየሰማው ነው። አይ ከሆነ እንግዲህ አማ ይኸውልህ ከሆነ ይኸውልህ እንትን በልልኛ እንደገና አስጀምረዋለሁ። ቶሎ መልስልኝ። የጠየኩትን ምርጫ ከሆነ የሰጠው አይተህ አትሊስት ምርጫውን መርጠህ እንደዛ ብታልፍኝ ደስ ይለኛል። ያመነ ሰው ተጠምቆ ይድናል ነው የሚለው ማርቆስ 16:16 ወይስ ደግሞ ያመነ ሰው ድኖ ይጠመቃል ነው የሚለው? ከዛ ላይ የተጻፈው ያመነ የተጠመቀ ይድናል ነው፣ ያላመነ ግን ይፈረድበታል ነው። ስለዚህ በዚህ ክፍል መሰረት ይድናል የተባለው ሰው ማመንም መጠመቅም አለበት ይላል ወይስ አይልም? እዛ ላይ የሚለው ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ስለዚህ ይፈረድበት ያላመነው በዚህ ክፍል መሰረት ነጋ እንዲናርገው በቃ እየመለስክ ያመነው እንዲናርገው። ቆይ እዚህ ክፍል ላይ ይድናል የተባለው ሰው ያመነ ብቻ ነው ወይስ አምኖ የተጠመቀ? እንግዲህ መልስ እንድመልስ ብቻ ስለፈለክ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። እኔ የኔ ነው መልሱ። እኔ ጥያቄ አሁን አንብበው ብያለሁ። ያመነ ሰው ጥምቀትን እኔ ነጋ ዛሬ መጨረሻ ወይ እንለያያለን ወይ ጥሩ ይወጣናል ማለት ነው። እየቀለድክ ነው። አሁን ጥቅሱን አንብበው ነው ያልኩት እንጂ ጥያቄ ለምን ነው ማትመልስ? እግዚአብሔርን ጥያቄ ይኸውልህ፣ ጥያቄ ይድናል የተባለው ሰው አምኖ የተጠመቀ ነው። ማመንን መጠመቅ ለመዳን እዚህ ጋር እንዲያውም እንዲህ አድርገው ለመዳን እዚህ ጋር የተዘረዘረው ማመን ብቻ ነው ወይስ ማመንና መጠመቅ ነው? ይሄው ስክሪኑ ይታያችሁ። እንግዲህ ይሄ ነው ጥቅሱ። እዚህ ጋር ይድናል አይልም። ስለዚህ ማን ነው የሚድነው በዚህ ክፍል መሰረት? ያመነ የተጠመቀ ይድናል። አምኖ የተጠመቀ ይድናል አይደለም የምትለው? እሺ ስለዚህ አምኖ የተጠመቀ ነው የሚድነው። እንደዚህ ታምናለህ? ያመነ ብቻ ሳይሆን የሚድነው አምኖ የተጠመቀ ነው የሚድነው ብለህ አንዴ ቆይ። እኔ አሁን ፍርድ ውስጥ እኮ ቅድም ጨርሰናል። ነጋ ለምን ተንደርድራችሁ ግን ፍርድ ውስጥ የምትሄዱት? ቆይ አንዴ ነጋ፣ ያመነና የተጠመቀ ነው የሚድነው ያመነ ብቻ አይደለም ብለህ ታምናለህ? ካመነ ጥምቀትንም ስለሚጠምቅ እንደሱ እኔ እንደሱ አላምንም። ማምነው ምንድነው ያመነ ሰው ጥምቀትን አታምነውም ባይዚ ነጋ። ስለዚህ አሁን ያንተ ችግር ቆይ ያንተ ችግር ስለዛ ምንድነው መሰለህ? አንዴ ነጋ፣ ያንተ ችግር ክርስቶስ ያመነ የተጠመቀ ነው የሚድነው ይላል። አንተ እንደ ክርስቶስ እንዳለው አታምንም። ያመነ ብቻ ነው የሚድነው። ስለዚህ ክርስቶስን ትቃወሙታላችሁ ነው ባይዚ። ከዚህ ተነሳ ተው ሌላ አልጠይቀህ። እሺ አንድ ሰው ዳነ የምትለው አንዴ ነጋ፣ አንዴ ደቂቃ ልጠቀመው። አንድ ሰው ዳነ የምትለው የኃጢአት ስርየት ሲያገኝ ነው ወይስ የኃጢአት ስርየት ከማግኘቱ በፊት ድኗል ይባላል? ያ ሰው የዳነ ሰው ሲጀመር የኃጢአት ስርየት ያገኘ ነው። ስለዚህ ዳነ የምንለው የኃጢአት ስርየት ሲያገኝ ነው አይደለ? ከነ ኃጢአቱ ከሆነ ገና አልዳነም አይደለ? ነው ወይስ እንዴት ነው? ሲያምን እኔ አሁን ምን ሲያደርግ አላልኩም። አሁን እሱ ሲያምን እሺ እናየዋለን። በእኔ ጊዜ ጥያቄ ቆይ እንደዚህ ነው ነጋ ጥያቄ ፕሊስ። አንድ ሰው ዳነ የምትለው የኃጢአት ስርየት ሲያገኝ ነው ወይስ ከነ ኃጢአቱ ገና የኃጢአት ስርየት ሳያገኝም ድኗል ይባላል? ወይስ የኃጢአት ስርየት ሲያገኝ ነው ዳነ የሚባለው? የኃጢአት ስርየት ያላገኘ ሰው እኮ ዳነ አይባልም ሲጀምር። የኃጢአት ስርየት ሳያገኝ የኃጢአት ስርየት ይባላል። እሺ ተጋውተና ነጋ አውቶማቲካሊ ቆይና ነጋ መልሰልኛል። በቃ ችግር የለም። ልክ አንተ የምትለው እንዴት ነው መሰለ? እኔ ያልጠየኩትን ስለጨመርክ ነው። እሺ እንጂ አንድ ሰው ገና የኃጢአት ስርየት ካላገኘ ገና ያልዳነ ነው። የኃጢአት ስርየት ደግሞ የሚያገኘው ልክ እንዳመነ ነው እያልክ ያለው። ግን መቼ ነው የሚለውን እሱን ስላልጠየቅኩኝ አሁን ወደ ማሳየው መረጃ ልምጣና እስቲ ምን እንደምትል ቅድም እዚህ ጋር አንብቤልህ ነበረ። አሁን ያልከኝ እንዳትረሳው።
ሰው ከነ ኃጢአቱ ከሆነ ገና የኃጢአት ስርየት ያላገኘ ከሆነ ያልዳነ ሰው ነው ብለኛል። የኃጢአት ስርየት ግን የሚያገኘው እንዳመነ ነው ብለኛል። እዚህ ክፍል ግን መጣንና ሰበኳቸው። የሐዋርያት ሥራ ምዕራፍ 2 ቁጥር 8 ስበኩ እንደተባሉ ሰበኩ። ይህንን በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችም ሐዋርያት ወንድሞቼ ምን እናድርግ አሏቸው ይልና ጴጥሮስም ንስሐ ግቡ፣ ቀጥላችሁ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። እሺ አንድ ጥያቄ ለሌላ አልጠይቅህ። ቅድም ከመጠመቅና ከማመን ማን ይቀድማል ብለኸኛል? ማመን ይቀድማል። አንድ ሰው ካመነ ነው ተጠመቅ የምትለው አይደል? ካላመነ ደግሞ እመን ነው የምትለው አይደል? 100%። ስለዚህ እዚህ ጋር ቅዱስ ጴጥሮስ እነዚህን የሰበኳቸውን ሰዎች ተጠመቁ ካላቸው ቀድሞ አምነዋል አይደለም? አይደል? ሳያምኑ ተጠመቁ አይሏቸውም ማለት ነው። ለማንኛውም ልባቸው ስለተነካ አምነዋል ኦልሬዲ። ከዛ ግን ንስሐ ገብተው ኃጢአታቸው ይሰረይ ዘንድ ምን አድርጉ ነው የተባሉ? ኃጢአታቸው ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ስለዚህ እነዚህ ሰዎች ይኸውልህ ነጋ፣ እነዚህ ሰዎች ከመጠመቃቸው ስማኝ፣ እነዚህ ሰዎች ከመጠመቃቸው በፊት ቢያምኑም ከነ ኃጢአታቸው ነበሩ። ያ ማለት ከመጠመቃቸው በፊት ቢያምኑም ገና አልዳኑም ነበር እያለ ነው። ተግባባን? ተረተኛ የሰማው ጥያቄ አድርገው። እሺ ኃጢአታችሁ ይሰረይ ዘንድ እመኑ ነው የተባሉ ወይስ ተጠመቁ ነው የተባሉ? ምን አድርጉ ነው የተባሉ? ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ያው የተያዘ ነው። ንስሐ ተጠመቁ አይደለ? ንስሐ ግቡ። ቀድሞ ይኸውልህ ነጋ በደንብ አስተውሎ ተጠመቁ። አሁን እነዚህ ሰዎች ቀድሞ አምነዋል፣ ግን እዛው እንዳመኑ ገና የኃጢአት ስርየት አላገኙም። ስለዛስ ቀጥሎ ጥምቀት አለ የሚመጣው። ኃጢአታችሁ ደግሞ እንግዲህ ይሰረይ ዘንድ ተጠመቁ ነው። ስለዚህ የኃጢአት ስርየት የሚመጣው ታምንና ልክ ስትጠመቅ ነው። አምነህ ግን ከመጠመቅ በፊት ከዚህ የምንረዳው ገና ከነ ኃጢአት ነው የምትሆነው። ስለዚህ ተጠምቀህ ነው የኃጢአት ስርየት የምታይ። ስለዚህ ጥምቀት ለመዳን፣ ጥምቀት ለኃጢአት ስርየት ነው የምንለው ከዚህ ተነስተን ነው። አይ ቲንክ ከገባ በኋላ ማጠቃላይ እሰጥበታለሁ። የጳውሎስንም ላሳየህ። ጳውሎስ የደማስቆ መንገድ ላይ አምኗል አይደል? አላመነም? ነጋ ቶሎ መልስተው። እኔ ደቂቃ እያቃጠልክብኝ ነው። ተው። አምኗል እንዴ? አምኗል። አይ ለመማማር ስለሆነ ሳትደናገጥ በደንብ መልስ። እኔ አምኗል አንዴ እኔ እኮ እንደው እሺ አምኗል። እሺ ችግር የለም። ኖ አቁም ስልህ ነው እንጂ 3 ቀን ያህል ቆየ አይደለ? ማብራሪያ ያስፈልጋል። ማብራሪያ አይ ድኗል ወይስ አልዳንም? ማብራሪያ ስትሰጥ እንደነበር ኦልሞስት ያስፈልጋል። ስለዚህ እኔ ደግሞ ቅድም አንተ ታብራራ ነበር ዲያቆን። ስለዚህ እኔ ደግሞ ቆይ ዲያቆን ምርጫ ሰጥቼ እንደምታብራራው ድኗል ወይስ አልዳንም? አንተ ቅድም እኔ እንደዚህ ጠይቀኸኝ እኮ መርጨልህ ነበር ካብራራው ዲያቆን። አሁን እውነት ምን ነጋ ፕሊስ። አይ ነጋ ወንድሜ አንተ ማብራራት ጠያቂውን ያደለው እንዴ? አይ ጠያቂው እኔ ነኝ። ድኗል ወይስ አልዳንም? ምርጫ ከሆነ ምርጫ ነው። ከዛ ካስፈለገው ነው እንጂ እኔ ጠይቄ ምን ታብራራለህ? ድኗል ወይስ አልዳንም? ያመነ ጊዜ ቅድም ጥምቀቱንም እንደሚወስድ ስለሚያምን ድኗል። ጥምቀቱንም ስለሚወስድ ጥምቀቱንም ቆይ ማመን ማለት ቆይ እሺ ቅድም እሺ ቆይ ነጋ አረ ነጋ ግን የሚድነው ግን ሲጠመቅ ነው ወይስ እዛው ሳይጠመቅ በፊት ድኗል? ማብራሪያ ያስፈልገዋል። ምንም ማብራሪያ እኮ ያስፈልገውን። በእናትህ ምን ሆነ ነው? እሺ ቅድም አንድ ሰው ካመነ ድኗል። እኔ ያስፈልጋል ካመነ ሳይጠመቅም ስማኝ ፕሊዝ። አረ ስማኝ እንዴ ስማኝ፣ ተደረባ ታወራ። እኔ ጥያቄ ጊዜ ነው። አንድ ሰው ካመነ ድኗል። አንድ ሰው ካመነ ከኃጢአቱ ታጥቧል። ያ ማለት ድኗል ስትል አልነበር እንዴ? ተሳስቻለሁ ነው? ለጳውሎስ ሲሆን ይቀየራል። እቺን ፖይንት ላሳይ። ላለማመን የምትግደረደረው ና አንብብ። ቆይ አሁን ስለምን ትዘገያለህ? ተነሳና ስሙን እየጠረጠመ ከኃጢአትህም ታጠብ። አንዴ ቆይ
ነጋ ጠያቂ እኮ ነኝ። ኦኬ ነጋ ጠያቂ ነኝ። ቆይ እዚህ ጋር ያመነው ጳውሎስ እስከሚጠመቅ ከነ ኃጢአቱ ነበር ወይስ አልነበረም? ይችን መልስልኝ ይላል እዛ ላይ እንደዛ ስለሚል መልስልኝ። ያመነው ጳውሎስ ከመጠመቁ በፊት ቢያምንም ከነ ኃጢአቱ ነበር አይደለም? አዎ ነበር። ስለዚህ ከኃጢአቱ እንዲታጠብ ምን አድርግ ነው የተባለው? ጥምቀትን አንብብልኝ እዚህ ጋር ጥምቀትን ስላልፈጸመ ከነ ኃጢአቱ ነበር። ያ ማለት አልዳነም ነበር፣ ገና መዳኑ አልተፈጸመም። መዳኑ ግን ጀምሯል። ስለዛ እንዲድን ወይም ደግሞ ከኃጢአቱ እንዲታጠብ ምን አድርግ ተባለ? ስሙን እየጠራ ምን በል አይ ቲንክ ኔትወርክህን ማስቸግረዋል መሰለኝ። ስሙን እየጠራ ምን አድርግ? ተጠመቅ። ስለዚህ አንድ ሰው እንዲድን እሺ፣ በደምብ ስማኝ። እሺ፣ ስለዚህ አንድ ያመነ ሰው የሚጠመቅበት ምክንያት ከኃጢአቱን እንዲታጠብ ማለትም እንዲድን ነው ወይስ አይደለም? በዚህ ክፍል መሰረት ያው በስሙ ያው እንዳልኩ ቅድም በስሙ በኢየሱስ ክርስቶስም ሲጠመቅ የኃጢአት ስርየት ያገኛል። አንተ እንደ ቀልድ ልንለያይ ነው ዛሬ መጨረሻችን ሊሆን ነው። እሺ ቆይ ሌላ ክርስቶስን ያለበሰ ሰው የዳነ ያልዳነ? እሺ በልስ መልስ። ክርስቶስን ያለበሰ ሰው የዳነ ያልዳነ? ያልዳነ ነው እንጂ ስሙት። ክርስቶስን ያለበሰ ሰው ያልዳነ ነው። ክርስቶስን የምንለብሰው በምንድን ነው? እሺ ክርስቶስን የምንለብሰው በምንድን ነው? አምነን ስንጠመቅ። ምን ላይ ነው ግን የሚፈጸመው መልበሱ? እዛው እንዳመንክ በዛ ቅጽበት ነው ወይስ አምነህ ከዛ በጥምቀት? አምነን ያመነ ሁሉ ጊዜ ይጠመቃል። ስለዚህ እምነትና ጥምቀት ያመነ ሁሉ ጊዜ ይጠመቃል። የምንጠመቀው ለምን? ክርስቶስን የምንለብሰው አምነን ስንጠመቅ። ቆይ ስማኝ ነጋ፣ የምንጠመቀው ቆይ ስማኝ ነጋ፣ ጥያቄ ላስተካክለው። አንድ ያመነ ሰው የሚጠመቀው ክርስቶስን ለመልበስ ነው ወይስ ክርስቶስን ስለለበሰ ነው? እንደ ሽብልቅ ይናልጠቀም በል መተው መልስ ነጋ። ኦኬ ልመልስልህ። ጥምቀት እዛ ላይ ተብራርቷል። ሮሜ 6 ላይ ክርስቶስ ጋር አንድ ነው። ከክርስቶስ ሞትና ትንሣኤ ጋር ቆይ ነጋ፣ አረ ነጋ እንዴ ጥያቄ ምንድን ነው? ዲያቆን ምንም እየተናገርኩ አይደለም፣ እየመለስኩልህ ነው። አይደለም እየመለስክ አይደለም። አንተስ ምን የምታወራው? እንዲህ ነው ጥያቄ። ቆይ ጥያቄ እንዲህ ነው እንዴ? እሺ እግዚአብሔርን በጣም እያላቀ ይሁን። ሌላ ደቀ ጨምራለሁ። በጣም ነው ያዛከኝ ዛሬ። እኔ እታገሳለሁ። ቆይ የምንጠመቀው አልኩህ፣ ችግር የለውም ነጋ። ኧረ እኔም ብዙ ቅድም ደቂቃ ሰጥቻለሁ። የምንጠመቀው ምረጥልኝ እንጂ ለአብራራ መጀመሪያ ምረጥልኝ፣ ከዛ በኋላ ነው ወይ አብራራ የምልህ እንጂ የምንጠመቀው ክርስቶስን ለመልበስ ነው ወይስ ደግሞ ክርስቶስን ስለለበስ ነው? ወይ ለመልበስ ነው በለኝ ወይ ስለለበስ ነው በለኝ። ከክርስቶስ ጋራ በቃ ክርስቶስን ለመልበስ ነው። መልሻለሁ። ክርስቶስን ለመልበስ ነው የምንጠመቀው። ጎበዝ። እሺ ጎበዝ። አይ ጎበዝ፣ በቃ መልሰልኛል። አሁን ተመልከት፣ ክርስቶስን ያለበሰ ሰው ያልዳነ ነው አልከኝ። የምንጠመቀው ክርስቶስን ለመልበስ ነው አልከኝ። ስለዚህ ከመጠመቃችን በፊት ክርስቶስን ካለበስ ነው ምን እያልን ነው? ከመጠመቃችን በፊት አልዳንም እያልን ነው። ፖይንቱ ገብቷል ነጋ? አልገባህም ነጋ? እየሰማሁ ነው። ገብቷል አልገባህም? እየሰማሁ ነው። አይ እውነት እሺ እየሰማሁ ነው። አንተ ከሰማኸኝ ይኸውልህ ምን አልኩህ? ስለዚህ አሁን አናላይዝ እንድታደርገው ነው። ትክክል ነው። አሁን የመለስክልኝ መልስ እኮ የምንጠመቀው ክርስቶስን ለመልበስ ነው። ገላትያ 3:27 መመልከት ነው። አሁን ክርስቶስን ለመልበስ ከሆነ በእምነት በኩል መተን የምንጠመቀው በእምነት በኩል መተን ተመልከት፣ ከሆነ ልክ ስንጠመቅ ከሆነ ክርስቶስን የምንለብሰው ወይም ደግሞ የምንጠመቀው ክርስቶስን ለመልበስ ከሆነ እና ክርስቶስን ደግሞ ያለበሰ ሰው ያልዳነ ከሆነ ያልተጠመቀ ሰው ገና አምኖም ቢሆን በእምነት በኩልም ቢመጣም ወደ መዳን ያልተጠመቀ ሰው ግን ገና መዳኑ ያልተፈጸመለት ሰው ነው። ስለዚህ ጥምቀት ለመዳን ነው እያለ ነው። ሌላ ጥያቄ? እሺ ነጋዬ፣ እሺ አንደኛ ጴጥሮስ ምዕራፍ 3 ቁጥር 20 ላይ ነጋላ አለው እየሰማሁ ነው።
ትንሽ አጠር የት እየሄድክ ነው? ቆይ እንደ ቃል ሰዎች አንተ ደቂቃ አልታባክን ነው እንዴ? እያሉ ነው ማለት ቆይ ኧረ ሌላ እንደውም እንትን አለኝ ደቂቃ እኮ አለኝ ያባከንከውና ቅድም ነው የመጣው። ተንኮል አላደርግም። አይ ተንኮል አይመስለኝም። ያው ጸባይ ሊሆን ይችላል። ምስክሬ ነው። አንተ ደግሞ ችግር የለውም። ተው አትማል ተው ችግር የለውም። ወረዳለሁ በቃ ችግር የለውም። እግዚአብሔር ምስክሬ ነው። እሺ አሁን ደቂቃውን ብለህብኝ ቆይ 3 4 5 ደቂቃ ቆይ ጨምራለሁ። እሺ እንዲህ ይላል ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ እግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። ይህም ውሃ ደግሞ ማለት ጥምቀት። ውሃው ምን ብሎ ጠራው? ይህም ውሃ ደግሞ ማለት ጥምቀት። ጥምቀት ብሎ የጠራው ምኑን ነው? በደንብ እየሰማሁ መልስልኛ። መስማት ብቻ አይደለም መልስልኝ። ውሃውን ነው ጥምቀት ያለ። ጥሩ። ስለዚህ ጥምቀት ከተባለ በውሃ የሚፈጸም ነው። እሺ ይህም ውሃ ደግሞ ማለት ጥምቀት። እሺ ተመልሰን እንምጣ ጨርሱ እና እኔ እፈልጋለሁ ከይቅርታ ጋር ማለት ነው። እሺ አንዴ እንጨርስ። እሺ ቆይ አንዴ ወጥቼ ልምጣ፣ ምክንያቱም ስራ አለብኝ። ቆይ እመለሳለሁ። እሺ ይህም ውሃ ደግሞ ማለት ጥምቀት ምሳሌው ሆኖ አሁን ያድነናል። አሁን ያድነናል ያለው ምኑን ነው? ቅዱስ ጴጥሮስ ነጋ እሱ ላይ የውሃ ጥምቀቱ ስለዚህ የውሃ ጥምቀት ያድናል። እሺ ነጋዬ የውሃ ጥምቀት ያድናል። አንዴ እሺ ነጋዬ የውሃ ጥምቀት ያድነናል ብለህ ታምናለህ? ብቻውን አያድንም የውሃ ጥምቀት። አሁን እንግዲህ ብቻውንም አልተባለም ምንም አልተባለም። ቅድም እዚህ ጋር ያድናል ያለው ጴጥሮስ የውሃ ጥምቀትን ነው አልከኝ። ትክክል። የውሃ ጥምቀት ያድናል አለ ጴጥሮስ። ከጌታ የተማረውን ነው። አንተ ደግሞ ስጠይቅህ እንደ ጴጥሮስ ታምናለህ ወይስ ምን ትላለህ? ብቻውንም ምናምን አልወጣንም። ጴጥሮስም አላለም ምንም አላልኩም። የውሃ ጥምቀት ያድናል ብለህ ታምናለህ አታምንም? ለምን መሰለህ መጽሐፉ ይላል አልከኝ እኮ ነጋ። ብቻውን አላምንም። ብቻውን ስለዚህ እኔ ብቻውን መች አልኩኝ? ስለዚህ መጽሐፉ ይላል አልከኝ። አይደለማ እንደሱ አይደለማ። እኔ ደግሞ እንደሱ አይደለም የምረዳው አንተ የምትረዳውና ምክንያቱም ለምሳሌ መጽሐፉ እያለ እንዴት እኔ የምረዳው አንተ የምትረዳው ሐዋርያት ነገር ምን አመጣው እዚህ ጋር? መጽሐፉ ካላለ እኮ ነው። እሺ እዚህ ጋር ዲያቆን ምን እያልከኝ መስለህ? ያላመነ ሰው ቢጠመቅም ይድናል እያልከኝ እኮ ነው። በደንብ ያላመነ ሰው ቢጠመቅ እንኳን ይድናል አላልኩም። እሺ ጴጥሮስ እንደዛ እያለ ነው መች አልኩኝ? ጴጥሮስ ብሏል። አሁን ቆይ እሺ አንዴ አንተ ምን አልከኝ? ጴጥሮስ እዚህ ጋር ያድናል ያለው የውሃ ጥምቀትን። ቆይ አንዴ ካመነ በኋላ የሚደረግ ጥምቀት መሆን ጴጥሮስ አንዴ ቆይ፣ እኔ እሱ ውስጥ አልመጣሁም። እኔም እሱ ውስጥ አንተ አልጠየቅሁም። ጴጥሮስ እዚህ ጋር ካመነ በኋላ ሲጠመቅ ነው የሚያድነው ምናምን አላለም። ስለ ጥምቀት አወራ። ስለ ጥምቀት አወራ ማለት ጥምቀት ብቻ አለ ማለት አይደለም። ቅድም ነግሬሃለሁ። ስለ ጥምቀት ስናወራ የሚያገናዝብ ሰው ከሆነ አምኖ ስለመጣ ሰው እያወራን ነው። ያ ያመነ ሰው ግን የውሃ ጥምቀት የሚጠመቀው ለመዳን ነው ይላል ወይስ አይልም? ይሄ የውሃ ጥምቀት ያድናል ይላል አይልም? ለመዳን ይላል እኮ መልሽ። የውሃ ጥምቀት ያድናል ይላል አይልም? ቃል በቃል አንተ እንዳልከው እምነትን ተከትሎ ነጋ የውሃ ጥምቀት ያድናል ይላል አይልም? ይላል በለኝ። እንደቅድሙ ይላል። የውሃ ጥምቀት ግን የሚያድነው ከእምነት ተነጥሎ ነው እያለ ተስማምተናል። ግን ምንድነው? ስለዚህ አንተ አሁን እሺ እንጠቅልል። ስለዚህ አሁን አንተ የውሃ ጥምቀት ያድናል ይላል ጴጥሮስ። አንተ እንደ ቅዱስ ጴጥሮስ ታምናለህ? የውሃ ጥምቀት ያድናል ብለህ ታምናለህ? እዚህ ጋር እኮ ፖዝ የምታደርገው እንደ ቅዱስ ጴጥሮስ የውሃ ጥምቀት ያድናል ብለህ ታምናለህ ወይ? ከእምነት በኋላ አዎ አሁን ምንድነው እዚህ ጋር አሁን ዲያቆን እሺ ከእምነት በኋላ የውሃ ጥምቀት ያድናል። ቆይ ነጋ የእኔ ጥያቄ ሰዓት ነው። ቆይ እንድንጨርስ ከእምነት በኋላ ቅዱስ ጴጥሮስም ከእምነት በኋላ ምናምን የማይልም። በነገር ላይ አንድ ነገር ያልገባሃል። እስኪ ቆይ የውሃ ጥምቀት ያድናል ካለ ጴጥሮስ የውሃ ጥምቀት ያድናል በል አንተ አትሞትም። ያ ማለት ግን ከእምነት ውጭ ሆኖ እያለ አይደለም። ቅድም ሳወራህን ነበር እኔ ራሱ። ስለዚህ አሁን አንድ ያመነ ሰው የውሃ ጥምቀት የሚጠመቀው እንዲድን ነው ብለህ ታምናለህ ማለት ነው። አመንክ ማለት ነው ዛሬ። የኢየሱስ ክርስቶስ ትምህርት ምንድን ነው? ያመነ የተጠመቀ ይድናል። ያመነ ሰው እኮ ተባብለን መምህር፣ አሁን ደቂቃችን አልቋል። እኔም ልወጣ ነው።
ግን ቆይ ማጠቃለያ እንስጥ። ዲያቆን በቃ በትህትናና ማጠቃለያ በእግዚአብሔር እንስጥ። ፊት ወታችን ደቂቃ ልስጥህና ማጠቃለያ ነገ አንድ 4 ደቂቃ ስጠኝና በጣም ጥሩ ከዛ ቀድመህ ጊዜ ልትወጣ ነው ነው። ያሳለፍነው። ታዳምጠኛለህ እኮ በኋላ 4 ደቂቃ ታዳምጠኛለህ በኋላ አይደል? እሺ እሰማሃለሁ። እሺ እሰማሃለሁ። ግን እና ምንድን ነው ጠዋይትን ስጠኝና አንድ ትወጣለህ 4 5 እንዴ? ወይ ስንት እሺ 5 አይ ይደክማል። ሰውም እንዳናሰለች የሚል ነው። 3 እናድርገው በቃ 4 3 ደቂቃ ይሁን። አድርጋትና ጥሩ። እሺ እሺ ቀጥልሽ። ልጀምር። ጀምር። ኦኬ ምንድን ነው አሁን በመጽሐፍ ቅዱስ ስፔሻል ኬዝ የምታቀርበው ነገር አለ። ለምሳሌ የነ መቶ አለቃ ቀርነር ሲሆን ስፔሻል ኬዝ ትለኛለህ። የነ ጳውሎስ ሲሆን ደግሞ ስፔሻል ኬዝ አይደለም። ዋናው መርሃችን ያመነ እየተጠመቀ ይድናል። ያመነ ሰው ጥምቀትንም ቅዱስ ቁርባንንም ከዛ በኋላ የሚደረጉት ክርስቲያኖችን ያምናል ማለት ነው። ስለዚህ ያመነ ሰው ጥምቀትንም ይወስዳል፣ ያምናል፣ በጥምቀትም ያምናል እንጂ አምኖ ጥምቀትን የማይወስድ ከሆነ አላመነም። አንድ ሰው ካመነ በኋላ ጥምቀት አያስፈልገኝም ቢል ከሆነ ይህ ሰው አላመነ ማለት ነው። ያመነ ግን ምልክቱ ጥምቀትን አብሮ ይወስዳል። ያመነ የተጠመቀ ይድናል። ያላመነ ግን ወደ ጥምቀት ሊመጣ አይችልም። ስለዚህ የእምነት መሰረቱ ምንድን ነው? የጥምቀት መሰረቱ እምነት ነው። ያመነ ሰው በውሃ ጥምቀትን ያምናል፣ በመንፈስ ቅዱስም ያምናል ማለት ነው። ስለዚህ ያመነን ሰው አይ አልዳንም ገና በሂደት ላይ ነው ያለ ማለት የማትችልበት ኬዝ ደግሞ አለ። ይሄ እንዳለ ሆኖ ይሄ ሙሉ እንዳለ ሆኖ ይሄ ሐሳብ የኢየሱስ ክርስቶስ ትምህርት እንዳለ ሆኖ ስፔሻል ኬዞች ደግሞ ብለህ በአንተ እንኳን ብስማማ እነ መቶ አለቃ ቀርኔሌዎስ የውሃ ጥምቀት ሳይወስዱ መንፈስ ቅዱስ ወርዶባቸዋል። መንፈስ ቅዱስ ወረደባቸው አምነው በዳኑት፣ በትክክል በዳኑት ሰው ነው። ስለዚህ እኛ በራሳችን ጊዜ ሁል ጊዜ የውሃ ጥምቀት የሚባለውን ካልወሰደ ሰው አልዳንም ብለን መደምደም ደግሞ አንችልም። እንደዚህ አይነት ነገር መጽሐፍ ቅዱስ ላይ ስለታየ ይሄ ፍርድ የእግዚአብሔር ነው። ምክንያቱም አንድ ሰው እነዛ ሰዎች አምነዋል፣ መንፈስ ቅዱስም ወርዶላቸዋል፣ ዋላ የጥምቀት ነው። ስለዚህ ብዙ ስፔሻል ኬዞችም ሊኖሩ ይችላሉ። ስለዚህ ከዚህ የተነሳ ያመነን ሰው አይ የውሃ ጥምቀት ስላልወሰደ አዳን ብለን መደምደም ግን አንችልም። የመጀመሪያውን ትምህርት ይዘን ማለት ነው። ጨርሻለሁ። እግዚአብሔር ይባርካችሁ። እሺ በደንብ ስማኝ። እሺ ደቂቃን አልጨረስክም ነበር። እሺ ለእኔ ሰጠኛል። ጨርሻለሁ። ምንድን ነው? እሺ ስማኝ። እሺ አሁን እኔም ላጠቃል፣ እኔም መጠቃል አለብኝ። ነጋ እሺ ሚውት አድርግና በደንብ ስማኝ። እሺ ሚውት አድርግና ስማኝ። እሺ ማይክን አልነካትም። ነጋ አለ። ይኸውላችሁ አሁን ምንድን ነው መጀመሪያ እንግዲህ ውይይታችንን ስንጀምር ነጋ ከሙሉ ወንጌል ስለሆነ የሚያምነው በእምነት ብቻ ነው የሚዳነው። ጥምቀት አያስፈልግም አልልም፣ ነገር ግን ለመዳን አይደለም የሚል እምነት ነው ያለው። አንዳንዴ ደግሞ ትንሽ እንደ መግባት ሲያደርግ ማለት ሊገባው ደግሞ ሲሞክር አይ አብሮ እኮ ነው የሚፈጸም አይነጣጠልም። እንዲህ አይነት ግራ መጋባት ነው ብዙ ጊዜ የማይብህ ነጋዬ እና በፍቅር እሺ፣ በወንድማማች ፍቅር ይሄ ግን ዛሬ በደንብ እንግዲህ ያነሳውልህ ፖይንቶችን ካያቸው ከምር ጌታን የምትወደው ከሆነ እኔ ጥምቀት ላይ በቂ ይመስለኛል። ምክንያቱም አንደኛ ክርስቶስ ራሱ ያመነ ሰው ተጠምቆ ይድናል አለ። ያመነ የተጠመቀ ይድናል። እናንተ ግን ያመነ የዳነ ይጠመቃል እንዴ? ወይ ጉድ! እንደዚህ አይሰራም። ስለዚህ አንድ ያመነ ሰው ኦኬ ከፍርድ ወደ መዳን ይመጣል፣ መዳኑ ይጀምራል። አዎ ተጠምቆ ነው ግን የሚድነው። ወደ መዳኑን ጀመረ ማለት ፈጸመ ማለት አይደለም ነው። ይሄ መታወቅ አለበት። ያላመነ ይፈረድበታል የሚለው ኦልሬዲ ካላመነ ወደ ቀጣዩ ስቴፕ ወደሚዳንበት ጥምቀት ስለማይመጣ ነው። የሚድነው ግን ይድናል በሚል ቃል ግን ማመንም መጠመቅም ሁለት ክራይቴሪያዎች ተቀምጧል፣ አሁን ካነሳነው ነጥብ አንጻር። ስለዚህ ማመንም አለበት ለመዳን፣ መጠመቅም አለበት ለመዳን ስንል እናንተ ደግሞ የለም ማመን ብቻ ነው ያለበት ጥምቀት አያስፈልግም አንልም። ለመዳን ያስፈልጋል ስትባሉ አራራ ለመዳን አያስፈልግም። ምን አይነት ነገር መሰላችሁ? በጣም ይሄ ነውር ነው። በነገራችን ላይ ለመዳን ያስፈልጋል እንጂ ያመነ የጠመቀ ይላል በአንድ ቃል አንድ እሱ። ሁለተኛ በምን አሳየው? ሁለተኛ ክርስቶስን ያለበሰ ሰው ነው የዳነ ነው ያልዳነ። ክርስቶስን የምንለብሰው በምንድን ነው? ልክ በእምነት በኩል መተን ስንጠመቅ ማለት የምንጠመቀው ክርስቶስን ስለለበስ ነው ሳይሆን ለመልበስ ነው አልከኝ። ያ ማለት የምንጠመቀው ክርስቶስን መልበስ መዳን ስለሆነ የምንጠመቀው ስለ ዳን ሳይሆን ለመዳን ነው ስትለኝ ነው የቆየው ማለት ነው። ቅድም በደንብ አናላይዝ አድርገው ይህም ፖይንት አሪፍ ነው ይሄ። ከዛ ውጭ ግን ስለ ቅዱስ ጳውሎስ ያንተን ደቂቃ ስለሆነ ዝም ያንተን ያልኳት ቆየ እኔን እንትን ልበላት አንዴ። እሺ ዝም እንዳላወራ የት ነበረ? እሺ ሄሎ ጋር አድርገው ቆይ። እሺ
ስለዚህ ምንድነው አሁን የቅዱስ ጳውሎስንም ቅድም ስናነሳ እሺ ነጋይ አይ በደንብ እንደምሰማ ተስፋ አደርጋለሁ። እውነት ለመናገር አውቃለሁ። ስለዚህ የቅዱስ ጳውሎስንም ስናነሳ ነጋ ቅድም አንድ ሰው ምን አለ መሰለ ትክክል ነው ሀቅ ስለሆነ ከስር የምሰሙ አንድ ሰው ዳነ ካል ከኃጢአቱ ታጠበ እያልን ነው እንጂ ከነ ኃጢአቱ ቁጭ ብሎ ዝም ብሎ ከኃጢአቱ ሳይታጠብ ገና ዳና ይባላል። ገና ኃጢአተኛ ሰው ነው፣ ገና ያልዳነ ሰው ነው። ስለዛ ኦኬ አሁን ፖይንቱ ቅድም ነጋ ሲናገር ሰምታችሁት ከሆነ ወዲያውኑ እንዳመነ ሳይጠመቅ በፊት ከኃጢአቱ ይታጠባል አለ። ሄርንና ለምሳሌ አንደኛ የቅዱስ ጳውሎስን አገኘን። አሁን ለምንድን ነው የቅዱስ ጳውሎስ ስፔሻል ኬዝ የማይኖር? ምንም የተፈጠረ ነገር የለም። ማን ከለከለው እንዳይጠመቅ? ማንም አልከለከለውም። እንዲያውም ጌታ ሄድና አሉ አስተናገዱት፣ ምስክርነት ሰጥቶ ነው የታጠመቀው። ስለዚህ ጌታ ካሳመነው በኋላ ይልከውና ከዛ ጳውሎስ ባመነበት ቅጽበት ነው የዳነው ወይ ሲጠመቅ ብለን ስናይ ልክ አምኖ ይሄዳል። ከዛ ሐናንያ ምን ይለዋል? ተነሳና ስሙን እየጠረጠመ ከኃጢአትን ታጠብ። ለካ አምኖ 3 ቀናትን ያህል ቢቆይም እስከሚጠመቅ ከነ ኃጢአቱ ነበረ። ከነ ኃጢአቱ ስለሆነ ከኃጢአቱ እንዲታጠብ ምን አድርግ ተባለ? የጌታን ስም እየጠራ ተጠመቅ። ስለዚህ አንድ ያመነ ሰው ቢያምንም ከክፍሉ የምንረዳው ነገ አንተ አልካላልክም ማለት ነው። ከክፍሉ የምንረዳው አንድ ያመነ ሰው የሚድነው ወይም ከኃጢአቱ የሚታጠበው ሲጠመቅ ነው፣ በኖርማል ኮንዲሽን። ከእሱ አቅም በላይ የሆነ ችግር ካለ ምናምን እሱን እግዚአብሔርም ይረዳል፣ እሱን እግዚአብሔርም ያግዛል። በኖርማል ኮንዲሽን ግን ይሄው የቅዱስ ጳውሎስን እያየን ነው። ሁለተኛ የሐዋርያት ሥራ ምዕራፍ 2 ቁጥር 38 እና 39 ክርስቶስ የሰቀሉ ሰዎች ናቸው። እነ ቅዱስ ጴጥሮስ ቅድም ስበኩ እንደተባሉ ሰበኳቸው። ልባቸው ተነካ። ሰዎች ያመት አመኑ፣ ንስሐ ግቡ፣ ከዛ ኃጢአታችሁ የሚሰረይ ዘንድ ተጠመቁ። እንዴ ቢያምኑም እስቲል ግን ደግሞ ከነ ኃጢአታቸው ስለሆኑ ኃጢአታቸው ይሰረይ ዘንድ ሌላ ነገር ማድረግ አለባቸው። ቀጥሎ የሚያደርጉት ምንድነው? እሱ ጥምቀት። ስለዚህ ልክ አምነው ንስሐ ገብተው ሲጠመቁ ያኔ የኃጢአት ስርየት ያገኛሉ እንጂ አምነው የኃጢአት ስርየት አግኝተው ከዛ ንስሐ ገብተው ከዛ ዝም ብሎ ለምስክርነት ወፍ የለም። ሌላ ወንጌል ነው ይሄ። እንዲው ከምር ሰው ሰራሽ ማለት ነው። ለዛውም ከፍ ሲል አጋንንታዊ በጣም ነው የሚያንገሸግሸው። በነገራችን ላይ ፊት ለፊት እንደዚህ ተጽፎ ነጋ። ይህንን ማመን ካልቻልክ ምንም ላግዝህ አልችልም። ፊት ለፊት ነው የተቀመጠው። እሱ ብቻ አይደለም። ቅድም አንደኛ ጴጥሮስ ምዕራፍ 3 ቁጥር 20 እና 21 አነሳን። ጥሩ ፖይንት ነው። እዛ ጋር የሚመለስከው በነገራችን ላይ ለመቀበል ነው ትንሽ የከበደ የሚመስለኝ እንጂ ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያደረናል አለ። ከላይ ምሳሌ ያለው በኖህ ዘመን የነበረውን ውሃ ነው። አሁን ያድነናል ያለው ምኑን ነው ስልህ የውሃ ጥምቀት። ጎበዝ ነገ በነገራችን ላይ በጣም ጎበዝ። እኛም እንደዛ ነው የምናምነው። የውሃ ጥምቀት ያድነናል አለ ነጋ። የውሃ ጥምቀት ያድነናል ወይ ስለ ደግሞ ብቻውን እንደዚህ አዎ ያድነናል አትልም እንዴ? ትንሽ መግደርደር አይቸብህ ነው እንጂ አይኖ ታምናለህ። መግደር አትክደርደር፣ ቃሉ ላይ አትግፋው። ጸልይ ደግሞ እግዚአብሔር ነው የምልህ። ስለዚህ አሁን የውሃ ጥምቀት አዎ ያድናል አለ። የውሃ ጥምቀት ያድናል ማለት ግን ብቻውን የውሃ ጥምቀት ያድናል መች አለ? መች ብቻውን አለ? ሲጀምር ለሚያገናዝብ ሰው ስፔሻል ኬዝ እንደ ህፃናት አይምሮ ምናምን ከሌሉ በስተቀር ሳያምኑ ተቃውሞ እናጠምቃቸዋል ክደው እናጠምቃቸዋለን እንዴ? የለም እንጂ ክዶ ማጥመቅ መጠመቅ የሚባል ነገር የለም። ቢጠመቅ የሚያሰው ወዳ በደል ነው የሚሆነው። በጥምቀቱ ጥምቀት አይሆንም ክዶ ከሆነ የሚጠመቀው። ስለዚህ የውሃ ጥምቀት ያድናል ከተባል ካው የውሃ ጥምቀት ያድናል፣ እምነት ያድናል እንደምትለው ሁሉ የውሃ ጥምቀት ያድናል ማለት አለበት አይዚ። ስለዚህ እኛ እንደዚህ ብለን ስናምን ለመዳን ነው የምንጠመቀው። ልክ ለመዳን እንደምናምን ለመዳን ነው የምንጠመቀው፣ ለኃጢአት ስርየት ነው የምንጠመቀው፣ ክርስቶስን ለመልበስ ነው የምንጠመቀው እያለ ስንል እናንተ ደግሞ አራራራራ ትላላችሁ ማለት ነው። አይ ከዚህ በኋላ ደቂቃ አልሰጠህም። ስማይ ቆይ ደቂቃ አልጨረስኩም። ዮሐንስ ወንጌል ምዕራፍ 3 ከ3 እስከ 5 ሰው ዳግመኛ ከዋና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም። ይህን ባለፈው ማምነህ ነበር። ሰው ሳይጠመቅ የእግዚአብሔር ልጅ አይሆንም፣ የእግዚአብሔር ልጅ ካልሆነም ወደ እግዚአብሔር መንግስት አይገባም ማለት ነው ተብለን ተስማምተን ግን ረስተው ነው የመጣው። ይሄ በጣም ትክክል አይደለም እና አዎ ሰው ሳይጠመቅ ወደ እግዚአብሔር መንግስት አይገባም ማለትም አይድንም። እነዚህም ፖይንቶች እና ሌሎችን ያቸው ነጋ። ከዚህ በላይ እኔ ጥምቀት ላይ አላወራም ካንተ ጋር በቃኝ። በደንብ አርጋና ላይ ዛርገው። ከዛ ውጪ እንደው ድንገት አንብበህ ምን ብለህ የተረዳኸው ነገር ኑሮ ምናምን እሱን ቼክ አድርጌ ጥያቄ ልቀበልህ እችላለሁ እንጂ ሁለተኛ የትም ቤት ላግኝህ እኔ ቤትም ጥምቀት ላይ አላወራም፣ ዘግቻለሁ። ምክንያቱም በጣም የሞኝ መሰለ በጣም እና አይ ቲንክ ራስክን በደንብ የምታይ ይመስለኛል። ቃሉ ይላል፣ ቃሉን ስማ ነጋ። እውነቴን ነው የምነግርህ ስለምወድ ነው እንደዚህ ማውራ። ቃሉ ካለ አትካድም። በደንብ የሰማው ወይ በደንብ ሰምቻለሁ። እግዚአብሔር አብስቶ በቃ አሁን ቁጭ ብለህ ወይ ተማር ጊዜና ሰዓት እግዚአብሔር አብስቶ ይባርክ። ቆይ ልወጣ ነው ግን ምንድነው ሀሳቤን ትንሽ ስላንሻፈፍክብኝ ስለመሰለኝ ከኔ 2 ደቂቃ ወስደ ስለነበረ እንግዲህ አንተ የጽድቋ ያገኘና 2 ደቂቃ ጨርስ። ምንም አላንሻፈፍኩ።
ኖ ኖ ኖ ኖ ኖ ኖ ኖ እንደሱ የሚባል አይሰራም። ቅድም ሁለት ጥያቄ ደቂቃ ስጠይቅ እየጨመርኩ እኔ 2 ደቂቃ ወስዳል። በቃ በጣም ይቅርታ። አንዳንዴ ሞኝ ነው መሰል የምመስላችሁ ማለት ነው። አራዳ መሆን ያልገባችሁም እንደ እናንተ ክርስቲያን አራዳ ነው ማለት የዝም የሚሸዋ ጉዳይ ማለት ሳይሆን እውነቱን ትክክለኛውን ነጋሺ በጣም ይቅርታ። ከስር እየሰማኝ ከሆነ እኔ ነኝ ያስወረድኩ ለጋር ደግሞ ሊቀጥል ነው እንዴ? አንተ ስንት ሰው አስቀምጬ እንዴ? የረበ መድኃኔዓለም እንዲያውም ትዕግስቱን እንዲያውም መድኃኔዓለም እንደው አግዞኝ ነው እንጂ ኧረ በስመ አብ አንተ ትክክል አይደለም እኮ ነጋ። ተው እንጂ እናንተ ደግሞ የልቅ ማነው ያ ሰው ያቀለሟ ምን እሱ አሁን እሱ ምንድነው ወይ ውይይት አይቀበል አበበ ጉልላት የሚባል ሰው እንግዲህ እንደሞተ ሰምተናል እና ራሱን አጥፍቶ ነው ምናምን ነው የሚባለው። ተዋረደ። አሁን ደግሞ ጭራሽ የአስከሬን ፎረንሲክ እያሉ የልቅ እሱን ትቶ ዝም ብሎ ድራማውን ምን ስለማያዋጣ ጥንቁልናው ስለማያዋጣ መዳን በእምነት ብቻ ነው መጽሐፍ ቅዱሳዊ እንደዚህ ነው መዳን በእምነት ብቻ የሚለውን ርዕሰ ጉዳይ ስንት ወር ጠርቼ ቁጭ ብሏል። ይሄን አይቀበል የነ ዲያቆን ዘማርያምን የሌሎቹም ወንድሞች ምናምን አይቀበል የነ ታላቁ ዲያቆን ታላቁ የነ ዲያቆን ናት የነ ዲያቆን መኳንንት ዝም ብሎ ቋንጣ ሆኗል። እሱ በሚለው ቃል ማለት ነው ይቀበል። ቤቱም ስገባ አስወርዱት ለካ እንትኑ አበበ ጉልላት ተገልጦ ነው። እኛ ያልሞተውን ሰው አባታችንን ናቸው ሰው አልኳል። ያልሞቱትን አባታችንን አሁን አባት ሆነዋል፣ ቀሲስ ሆነዋል። አሁን እሳቸውን ድምጻቸውን አምጥተው የሙተዋል ስላለ ነው ኖ አበበ ጉልላት የሚባል ነገር አናቀልህም፣ እሳቸው አይደሉም፣ በቃ የራስህ ጉዳይ፣ እዛ ድራማህን እዛ እንትን በል ምናምን ነገር ብለን አዋረድ ነው። አሁን የአስከሬን ፎረንሲክ አስከሬኑ ድምፅ ሊያሰማ ነው እንዴ? የአስከሬን ፎረንሲክ እንዴት ነው እነዚህ ሰዎች ግን የሚያስቡት? ፎረንሲክ የቮይስ ፎረንሲክ ከተባለ ጎበዝ የእናንተ ድምፅ ነው ወይስ አይደለም እኮ ቼክ እንዲደረግ። ለምሳሌ ሄሉ የሆነ ድምፅ ቢያዝባትና ከዛ ደግሞ ዛሬ አለች ሄሉ አይደለም፣ ይሄም ድምፅ ይወሰድና ከሷ ሳይንቲፊካሊ ወይም ፎረንሲካሊ ቼክ ይደረጋል ማለት ነው። ፐርሰንት አለው ራስን ያለ የሚሰራበት እና አበበ ጉልላት መቃብር ውስጥ ሆኖ ሊናገር ነው። በመድኃኔዓለም እንዴት ነው ነገሩ? አስከሬን ፎረንሲክ የድምፅ ፎረንሲክ ቮይስ አስከሬን ሳይሆን የቮይስ ፎረንሲክ። ኧረ ቀለሜ፣ ኧረ ሰበቤ፣ ኧረ ተው ሰበቧ፣ ተው እንደዚህ ያለ ውርደት በዘራቸው አይደረስ። በመድኃኔዓለም እንደው አንተ የሚመጥን እኮ ሆኖ አይደለም። እውነቴን ነው የምነግራችሁ፣ የሚመጥን ሆኖ አይደለም። ቦቅቧቃ እንደሆነ እናውቃለን። ምንም እዚህ ግባ የሚባል ሰው እንዳይደለ እናውቃለን። አጭበርባሪ ሰው እንደሆነ እናውቃለን። ብዙዎችን ፕሮቴስታንቶች ያውቃሉ። ግን ደግሞ ይህንን የማያውቁ ምስኪኖች ስላሉ ስለነሱ ስንል ዝቅ ብለን ነው። በነገራችን ላይ ራሱ ቤትም ሲጠሩ ለመቀበል የምንሞክረው ስንጠራውም ይኸው እንግዲህ ቤት ይዘጋል። ከትናንት ውስጥ ነው ትናንትና ሲያየኝ እኮ አስወርዱኝ፣ ለምን ያስገባችሁት ይህን ሰው አስወርዱት እንዴ? ጴንጤ ግትልትል ውሸት የለውም ብለህ ቆይና ላሳዩ። ውሸት ግን ከመጽሐፍ ቅዱስ ማለት ነው ላሳዩ። ሳላወራ ቦቅቧቅ እንዲህ ነው የምናወራው ከዚህ በኋላ እና ይልቅ እሱ እንዲቀበል አድርጎ ሌሎች ጠንከር የሚሉ ወንድሞች ፓስተሮች ምናምን ይምጡ ይወያዩ። ይኸው ቤተ ከፍተን የጠራናቸው ነው እግዚአብሔር በሚያውቀው እንጂ ቀለማ ወሰበዋ ከሰሞኑ እኔ እንጃ ሱሪው ላይ ሁሉ እየሸና ነው የሚመስለኝ። እግዚአብሔር እኔ በጣም እንደዛ ነው የሚታየኝ። እንዴ ምን ሆኖ ነው እንዴ? እኔ በጣም ነው የሚገርመኝ። እና ከዛ ወጪ በሬ ዝም ብሎ ይሰራል፣ ድራማ ይሰራል፣ ይሳደባል። ያው ቤተክርስቲያን የገቢ ምንጭ ሆናት በመሰደብ የማታምነው እንደምታምን የምታምነው እንደማታምን አድርጎ የውሃኖችን ፕሮቴስታንቶች ሲያጃጅሉ ላይ ያድራል ማለት ነው። ኦርቶዶክሳዊ እንኳን አሁን ነቅቷል እግዚአብሔር በሚያውቀው። አሁን የሚጃጃል ሰው ካለ በጣም ይገርመኛል። በተለይ ማህበራዊ ሚዲያ ላይ እኔ አላገኝም። በነገራችን ላይ እኛ እያስጠመቅን ነው። አሁን በቅርብ የምናስጠምቃቸው እግዚአብሔር ፈቅዶ ትንሽ የስራ ጉዳይ ይዞኝ ነው እንጂ እኔ ጋርም ብዙ ሰው አለ። በቅርብ መደዳውን እናመጣለታለን። እሱ ጋር ያው አለ ድራማ ነው የሚሰራው። ወጡ አበበ ጉልላትን እንደዚህ አድርገው ገድሉት እንዳሉ ይመጣና እሺ፣ ከዛ ቸክ ሲደረግ እዛው አሁን የራሱ ሰዎች እያጋለጡት ነው። እና የልቅ እንዲህ አይነት ሰዎች ደፈር ብለው መጥተው አይ ቀጣይ በነገራችን ላይ እንደዛ ማለት አይቀርም። ቀጣይ ቤቱ ጠቦኛል እንትኑ ጠቦኛል ያለው ሰውዬ ከታችም ጠቦኛል እንደሚል ተስፋ እናደርጋለን፣ በቻይንኛ ማለት ነው። እና እንዲህ ያሉ መሰረታዊ ነገሮች ላይ የልቅ አይኖቻችሁ እንድታደርጉ የሚቀድመው ነገር ላይ እሱን እንድታደርጉ መልካም ነው። ስለዚህ ጥሯቸው። እኔ እንዲያውም አንዳንዴ እንደዚህ ዝቅ ብዬም ሁሉ እንደዚህ ጊዜ ሰጥቼ እንደው እንዲድኑ ከመፈለግ የተነሳ እንትን እላለሁ። እዛ ደግሞ አንተ ደንቆ ሄደብ ሰራች ውረድ እህቴንም እንደዛው ማለት ነው። እና
እንደዛ ነው። ላይከ ወንጌል እንኳን ደህና መጡ። ሄሉን ሰላም ቢሻሉ ቅድም። አዎ ብዙዬ፣ ቶማስ፣ ሮቢ ደግሞ አሁን ገብታለች። እንኳን ደህና መጣችሁ። አሁን የምትገቡ ፕሮቴስታንቶች ካላችሁ ሌላው ነገር ይቆይና፣ ሮቢም የሆነ ነገር አለኝ እያልሽ ነው። ተይው ይቆይ። ቀጥታ ትምህርቱ ላይ እሺ፣ ትምህርት ላይ እናተኩር። የሚወያዩ ወንድምቶች ላይ እናተኩር። ቅድም አንድ ወንድም በጣም እየተንቀለቀለ ነበረ። ተስፋ ነው ማን የሚል ካላህ ገባ። ርዕሰ ጉዳዩ ላይ በደንብ መነጋገር፣ በደንብ መወያየት እንችላለን። ተናዳችሁ ደግሞ አትግቡ። የእኛ ልጆች ያው ቆይታችሁ ምናምን ወደ ማጠቃለያ አካባቢም ትንሽ ቆይታ እናርግና ኦልሞስት የተወሰነ ነው የምንቆየው፣ እዛ ላይ ሰጣላችሁ በሚል ነው። ጥያቄም ካላችሁ ተቀብያችሁ እወጣለሁ። ላይከ ወንጌል ስራ ላይ ሆነው ስለሆነ የገቡት አናስወርዳቸውም፣ ቁጭ በሉ። እንደዛ ነው የተሰጠኝ ዳይሬክሽን። ቶማስ ማይክ አንስተ ነበረ ወይ? ተስፋ እንትን ይፈልገው የንስሐ አባት ነው እንጂ ሌላ ነገር አልጻፈም። የንስሐ አባት ክርስቲያን ነው። ለመጠመቅ ሄዶ ነው መሰለኝ እና ንስሐ አባት አገናኙ ምናምን ብሎ ያው ከቀሲስ ጋር አውርተዋል። እንትን ነው ፕሮቴስታንት ነበረ። ሴት ነች እንዴ? ከውጭ መጥቶ ነው ለአንድ ወር ነው የመጣሁት እና የንስሐ አባት አገናኙ ብሎ እየጻፈ ነበረ። ያልገባኝ ምንድን ነው ኦርቶዶክስ የነበረ ነው? እንጃ አላወኩም። ከውጭ ነው የመጣሁት ንስሐ አባት አገናኙ ምናምን ብሎ አይ አገናኙት። እኔ በነገራችን ላይ በተለይ ከፊት ላለን እኔ አሁን በቃ በጣም ስልችት ያለኝ እንደዚህ አይነት ነገር ነው። አይ ነው በጣም መቼም ሰው ግራ ሲገባው ያንንም ይሄንንም ነው የሚጠይቀው። ግን አንዳንድ ነገሮች እዛው በሰፈር ሄዳችሁ የምታገኙት አጥቢያ ላይ ሄዳችሁ የምታገኙትን ነገር አሁን እንትን ማለት ምን ያህል በነገራችን ላይ ከቤተክርስቲያን እንደራቅን እኮ ነው የሚያሳየው። እግዚአብሔር በሚያውቀው እኔ እውነቴን ነው። አትጃጃሉ እንዴ፣ ንቁ። ምንድነው እንዲህ እኔ አንዳንዴ በጣም ነው በእናታችሁ በጣም እኔ አንዳንዴ በእውነቴን ነው የምነግራችሁ። ቤተክርስቲያን ቤታችሁ አይደለም እንዴ? ከዛ ሰንበት ትምህርት ቤት አለ፣ ከአባቶችም አሉ። እንደው ቀረብ ብሎ ሰንበት ትምህርት ቤት ራሱ እንኳን እኮ አቻዎችን እኮ ሄዶ እንዲሁ እንዲህ አይነት አባት ፈልጌ ነበር ብሎ እኮ እገሌ እሳቸው ጉልበት ናቸው። እኔ በስርም እግዚአብሔር በሚያውቀው ደግሞ እኔም አንዳንዴ የዋህ እንኳን አይደለም ሞኝ ነው ይመስለኝ። በቃ አበዛዋለሁ እና ለሁሉም ምላሽ ያረገው በዛ። ኧረ ተክል አይደለም ተው። በጣም ሞኝ እንትን ምንድነው ይሄ ሰነፍ እያደረግናችሁ። ሂዱ ወደ ቤተክርስቲያን፣ ቤታችሁ አይደለች እንዴ? እኔ በጣም 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 እንዲህ ከፍ እያለ እሺ ጎበዝ ስንት እኮ ነገር አለ እኮ የምንወጠርበት። ከምሬን ነው እና እንደዛ ነው። ግን እዚህ ለምን ተጻፈ እንደዛ ወይ ለምን አላችሁ የሚል ደግሞ አይደለም። ያው እንድናደግ ይህ ቁጭት እንዲያደርብን ነው ይህን ያልኩት። ተግሳጹ እንደዛ ነው ወገን እንጂ ምንም ነገር ስትፈልጉ ግድ የለም በሉን፣ እንረዳዳለን። ግን ደግሞ ቆንጠጥ ስናደርግም ስሙን ንቁ። ከምሬን እንዴ በዛማ ደግሞ ነባክን አባት እኔ ከየት አመጣለሁ እንዴ? እኔ የማውቃቸው አባቶችም እኮ ቢዚ ይሆናሉ። እውነት ለመናገር ደግሞስ እሱም ብቻ ላከናወን ብለህ ራሱ ላገናኙ ለአባት ከእንትን እችለዋለሁ አይደለም እንዴ? ተው እንጂ። እና ለምሳሌ እዚህ እንዳላችሁት እህት ወንድሞች ምንም አንባለው እኮ የለም። አፕሊኬሽኑን ካልነገርከኝ የመጽሐፍ ቅዱሱን እንትኑን ካልነገርከኝ ከዛ ደግሞ በዚህ የሚያኮርፋል። አልበሰላችሁም እህት ወንድሞች፣ እንዲሁ አልበሰልም። እኔንም ጨምራለሁ፣ በአንዳንድ ጉዳይ ጨምራለሁ። ዋብያለሁ እኔ ስናገር ለነገሩ በአንዳንድ ሰዎች ኧረ ብዙ ሰዎች አይወዱም፣ የሆነ ይከፋሉ ምናምን። ተቆጣ እንዴት እንዲ ኧረ በደንብ ነው የምናገረው እንዴ፣ በደንብ ነው የምናገረው። ቶማስስ ምንድን ነው ኦርቶዶክስ ነኝ ስላልከኝ ነው? ጤና ይስጥልን። እንዴት ነው? እግዚአብሔር ይመስገን። ቶማስ ነው ያለን ቶማስ ነው ያለ ነው ገስት ላይ አሁን ሁለት ቶማሶች አንተ ቆይ ሮቤል እንዳቆየኋት አንተ ቆይ። ከዛ ሀሳብም ምንም ጥያቄ ምንም ካላችሁ አደራ እንትን ሳንመልስላችሁ እንዳትወጡ። ካሉ እነሱ እናስተናግድና ከዛ አስተናግጄ እወጣለሁ። ቶማስ ሰላም ላንተ ይሁን። ከታች ቶማስ የሚገባ ፕሮቴስታንት የለም። ቶማስ ከየት ነው? ዝም አለ። እየተናገርኩ ነበረ። ሰላም ነው እንዴ? እንዴት አለ? ሰላም ነኝ። ክብሩ ይስፋ። ምንድን ነው? እኔ እንግዲህ በቤተሰብ ኦርቶዶክስ ነኝ። እኔ ግን ገና ክርስትናን ለማወቅ አሁን መጽሐፍ ቅዱስ እያነበብኩ ነው ያለሁት እና
ስለ ጥምቀት ሲነሳ ቅድም የጴጥሮስን አዎ፣ ግን ቶማስዬ እዛ ጋር ትቀጥላለህ። ቤተሰቦች ኦርቶዶክስ ከሆኑ አንተ በምን መንገድ አድገህ ወይም ደግሞ ማለት ምን ከየትኛው ቤተ እምነት ጋር ቆይተህ ነው? የትም አልቆየውም። ያው ኦርቶዶክስ እንግዲህ እንደ ባህል ነው የወረስነው እንጂ ምንም እውቀት ትምህርቱ የለንም። ስለዚህ ከቤተ ክርስቲያን ወደኋላ አላልክም? ዞሮ ከቤተ ክርስቲያን ውጭ በቃ እንደው ቤተ ክርስቲያን ወይ ደግሞ አልሄድም፣ ሄጄም አላውቅም። ድሮ ሕፃን ሆነን ይዘውን ሄዱ ነበረ እስከ ይመስለኛል 14 ዓመት እስኪሆነኝ ድረስ። አዎ፣ ግን ቶማስዬ ከዛ በፊት ማለት ነው አሁን እስከ 14 ከዛም በኋላ ምንድን ነው የተፈጠረው? ማለት ወደ ፍልስፍናው ዓለም ገብተህ ነው ወይስ ደግሞ ከፕሮቴስታንቶች ጋር ምናምን እየተጠያየቅ ምናምን ግር ብሎህ ነው እና ቤተክርስቲያን የተሳተች መስሎህ ነው ወይስ ደግሞ እንዲሁ ዝም ብለህ ቤተክርስቲያንም እየሄድክ ካለህ ግን አልገባኝም ነው? ትንሽ ግራ ስለገባኝ ነው። እየሄድኩ አይደለሁም። ከ14 ዓመት ጀምሮ ሄጄም አላውቅም። የሆነው ነገር ምንድን ነው? ስራ ዓለም ከገባሁ በኋላ እኔ የነበርኩበት ክፍል አንድ የይሖዋ ምስክር አማኝና ሌሎች 2 ሰዎች ደግሞ የፕሮቴስታንት አማኝ ሰዎች ነበሩ። እነሱ ሲያወሩ ስሰማ በጣም ጥያቄ ለመጀመሪያ ጊዜ ራሱ ይሄ ያኔ እንኳን ወደ 10 ከዛም የማይበልጥ ዲኖሚኔሽን ብቻ ያለ ነበር የሚመስለኝ። ኋላ ውጭ ሀገር ከመጣ በኋላ ሳየው ወደ 40 ሺህ ያክል ዲኖሚኔሽን እንዳለ ነው የሚታወቀው በዓለም ማለት ነው። ስለዚህ ያኔ ኢትዮጵያ ውስጥ የነበሩት እንደነ ካቶሊክ፣ አድቨንቲስት እንኳን በመቁጠር 10 ቦታ ላይ እየተከፋፈሉ ለምንድን ነው የሚል ጥያቄ ማስነሳት ጀመርኩኝ። ሌላው ቢያንስ ሁለቱም እንኳን 66 መጽሐፍ ነው የሚቀበሉት፣ የይሖዋ ምስክሮች እና ፕሮቴስታንቶች። የኦርቶዶክስ እንኳን 81 ነው። ኦኬ፣ እነዚህ ሁለቱም አንድ አይነት መጽሐፍ ይዘው መግባባት የማይችሉበት ሁኔታ ምንድን ነው የሚል ጥያቄ ያኔ ነበር ማንሳት የጀመረው። አዎ፣ ግን በዛው ከነሱ ጋር ታወራ ነበር ማለት ነው? አዎ፣ ምንም እንደዛው ቀስ አይኖር ሲነጋገሩ በጣም ነበር የምሰማው። የሚነበብ ደግሞ እነዛ የጆቫ ዊትነስ አማኙ የሚነበብ መጽሐፍ እንትኖች ነበሩት፣ የሆኑ መጽሐፎች አሉ ታደሉ አሁን ድረስ። እነዚህ ጡረታ የወጡት ሰዎች መንገድ ላይ አሁንም ዝንጥ ብለው ለብሰው ገነት ዚናት ብለው ስለሚያምኑ እኔው ግን ለኔ ምንድነው እኔው በቃ ተረድቻለሁ ቶማስዬ። ስለዚህ አሁን በዛ ምክንያት ከቤተክርስቲያን እንደወጣው ብለህ ሄደህ የሆነ ህብረት አታደርግም? በዛ ምክንያት አይደለም። ከ14 ዓመት አሁን ይሄ የምነግርህ እድሜ 20 ዓመት ውስጥ ከገባ በኋላ ነው ስራ ዓለም ውስጥ ያለሁት። እኔ ከ14 ዓመት ጀምረህ እንደው ወደ ቤተክርስቲያን አልሄድም ነበር አልማርም ነበረ ነው ወይስ ደግሞ ከ14 ዓመት ጀምረህ ኦልሬዲ ቤተክርስቲያን ክጄ ወጣሁ ነው? ኖ ክጄ አይደለም። ክጄ ማለት ታዲያ ስለዚህ እንደዛ ከሆነ ቶማስዬ አሁን እንደዛ ከሆነ አሁን ይኸውልህ ዝም ብሎ በነገር ላይ አንዲት ንግግር አለች ነው ዝም ብለን በባህል የወረስነው ኖ በባህል የወረስነው እምነት የለም። ባይዚ ያ ንግግር አይደለማ። ታዲያ ምንም እውቀት ሳይኖር ቆይ ቶማስ አንዴ ቆይ። ንግግሩ ችግር ያለበት ንግግር ነው ወንድም አለም። በባህል በምናምን እንደዚህ የሚባል አይደለም። አሁን ከህፃንነት ጀምሮ ቤተክርስቲያን እንዴት ነው የምታደርገው? ለምሳሌ ህፃናትን ወደ እኔ መዞን ተዋቸው አትከልክሏቸው ስለሚል ክርስቶስ ለህፃናት ስለሞተ እንደ ራሱ የቻለ ስርዓት አለው። ዘሌዋውያን 12 የኩፋሌ መጽሐፍ ክፍል 4 ላይ ስትመለከት በ40 እና በ80 ታጠምቅና የእሱ እንድትሆን ታደርግህና ከዛ ግን አፍ መፍታት በጀመርክበት ሰዓት ጀምሮ ደግሞ ከቤተሰብ ጀምሮ ከዛ ደግሞ አጣ ቤተክርስቲያን ያለ አሁን እናቴ እንደዚህ ከ7 ዓመት ምናምን ያልከው ወይ ደግሞ ቤተሰብ ያልከው ከዛ ጀምሮ ቁጭ ብሎ ጥንቅቅ አድርጎ መማር ነው። ቶታል ያያወቀው ትመጣለህ ማለት እየተረዳው ምናምን ትመጣለህ። ስለዚህ አሁን ክፍተቱ አንተ ጋር አለ። ቢያንስ አሁን 14 ዓመት ምን ቀላል እምነት እንትን ዓመት አይደለም። ባይዚ ከ7 ዓመት ወር 10 10 ምናምን ዓመት ጀምሮ 12 ምናምን ሰው ትንሽ ነቃ የሚልበት ጊዜ ነው። እኔም ብጠይቀኝ ለምሳሌ ኦልሞስት እንደው በህፃንነቴ ድክ ላለው ከዛ ደግሞ ኦልሞስት 12 ዓመት አካባቢ ግን ሰንበት ትምህርት ቤት ጆይን አድርጌያለሁ በደንብ አድርጌ ማለት ነው። ከዛ እያወቅ ምናምን ትመጣለህ ምናምን ቀድመህ ያዝከውን ነገር እሱን ትረዳዋለህ። መጀመሪያ እሱን እየተረዳኸው እያወቀው ትመጣና በእርግጥ በነገራችን ላይ ቅድም ከተናገርከው ያደነኩሃል። እንደዚህ ሲሉ እንደዛ ግራና ቀኝ ታይ ነበር። እንዴት ለምን አንድ መጽሐፍ ይዘው ራሱ ለምን ተላይ ምናምን የሚለው ፖይንት ነው የምልህ። በዛኛው እንትንም ግን ይህንን ቁጭ ብሎ መማር ነው ገብቷል እንጂ እግዚአብሔር መጥቶ ዝም ብሎ የሆነ ሊገልጥልህ ወይ ደግሞ ዝም ብለህ መጽሐፉን አሁንም ዛሬ ላይ እጅ ላይ ይዘው ስላነበብከው ትክክለኛው ነገር ላይ ተደርሳለህ ማለት አይደለም። ባይዚ አንድ ሰው ያላስተማሪ መጽሐፍ ቅዱስን
ያለ ሰባኪ እንዴት ያምናሉ ነው የሚለው አይደለም? ወይም ሂዱና ስበኩ ተብሏል። ሰብከው በጽሁፍ ያለ ይወረሳል፣ በቃል ያለ ይረሳል ብለው ከሰበኩ በኋላ ላመኑ ሰዎች ነው የጻፉት። ለተሰበኩ ቁጭ ብለው ከነሱ ተማሩ፣ ዛሬም ለእኛ ማለት ነው። ስለዚህ በዛ መንገድ እንትን ካላልከው አንተም የራስህ መንገድ ይኖርህና ወይ እንደ ጆዋ ዊትነስ ያለ የሆነ ነገር ልግፋበት ካልክ ወይ እንደዚህ ከ47 ምናምን ሹ አንዱ ሊሆንብህ ይችላል። የአንተ ሀሳቤም ነው የምልህ እና ጥንቃቄ ይፈልጋል። ስለመጣ ባይዚ በጣም ነው ደስ ያለኝ። ግን ትንሽ እቺ በባህል በምናምን ያልካትን ነገር ትንሽ ጥሩ አይደለችም። በቃ ማለት ይባላል አንዳንዴ እንደዛ፣ ግን እንደዛ አይደለም። እምነታችንን እኛ ይኸውልህ የተቀበልነው ከክርስቶስ ነው። እንዴት? ክርስቶስ ቤተክርስቲያንን በደሙ ቀደሳት አይደለም? ተማስዬ እዛ ለሐዋርያት ምስክሮች ናቸው። ከዋለበት ብለዋል፣ ካደረበት አድረዋል። የቃሉን ትምህርት የእጁን ታምራት አይተዋል፣ ሰምተዋል። ትምህርቱን ቁጭ ብሎ 3 ዓመት ከ3 ወር ተምረው ከዛ በኋላ እያስተማሩ ያጠመቁ ወደዚች ቤተክርስቲያን የእሱ ወደሆነች ቤተክርስቲያን እየጨመሩ ያቺ እውነተኛይቱ ሃይማኖት ቤተክርስቲያን ቀጥ ብላ ትመጣለች። መጣችና ያው 451 ያለው እንዳለ ሆኖ ላይ ግን ስንመጣ በነገራችን እንዲህ ነው እኮ የሆነው። 451 ላይ ካቶሊክ ነን ብለው እዛ ወደ ሮማ አካባቢ ያሉት አካላት እነ ካቶሊኮች አሁን የምንላቸው ወጡ ማለት ነው። ሌላ ክደት ይዘው አሁን ዲቴል አልገባበትም፣ እሱ ሌላ ሰፊ እንትን አለው። ኢቭን ካቶሊኮች ኢስተርን አሁን ኦርቶዶክሶች ከሚባሉት ጋር አብረው ወጡ። 1054 ላይ ደግሞ ተመልከቱ፣ ካቶሊክ ከሚባለው የነበረው እንትን ምን አይነት ምንፍቅና ስር እየሰደደ እንደመጣ ተመልከቱ። ስህተት እየወልዳ ያለ የሚሄደው ከስህተት የባሰ ስህተት እየተወለደ ይሄዳል። ስለዚህ ከዛ ኢስተርን ኦርቶዶክሶች እና እነሱ ደግሞ እንደገና የየብቻ 1054 ደግሞ መለያየት ነው ያለው። አንድ ልትሆን አትችልም። የክርስቶስ ቤተክርስቲያን ነች አንድ ልትሆን የምችለው፣ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት የሚለው። እነሱ ግን 1054 ላይም ተለያዩ። እንደገና ደግሞ አሁንም ከካቶሊክ በዚህ በጣም የእንትን መፈልፈያ እኮ ነው የሆነችው። እንደገና ከሱ ሉተር ወጣ። ይኸው ከሉተር ደግሞ እነ ካልቪን እነዛ እንግዲህ እንደዛ መጡና አሁን ዛሬ እንዳልከው 40 ምናምን ሺህ ደረሰ። መቼ ቤተክርስቲያን ክርስቶስን እየሰበከች መጣ በብዙ ሰማዕትነት ውስጥ አልፋ እውነተኛውን ነገር ትምህርቱን ይዛ ሐዋርያዊ ትምህርቱን በሐዋርያዊ ቅብብሎች ሐዋርያዊ ክህነቱን የመዳን የሆነውን ትምህርት ቀጥ አርጋ ይዛ መጣ። ከ1600 ዓመታት በኋላ ግን አንድ ግለሰብ ብድግ አለና በራሱ መንገድ ሄደ። መጽሐፍን አነባለሁ አለ ምናምን ወዘተ፣ በራሱ መንገድ ብቻ ሄዱ። 5 ብቻዎች አለ። ሁሉን ነገር ከራሱ ጀመረ። ተመልከት። ያው እስልምና አትሊስት ክርስቲያን ብሎ ስለማይመጣ ነው 6ኛው ክፍለ ዘመን ላይ ያነሳሁት፣ ወይም 7ኛው ክፍለ ዘመን ለ7ኛው ክፍለ ዘመን ያነሳሁት። ሌሎችም የጀማመራቸው ነበሩ። የሆነ ሆኖ ግን ይኸውልህ በዛ መንገድ ይሄ ግለሰባዊ በሆነ መንገድ ሂጄ እውነት ላይ እንደውደርሳለሁ ምናምን በጣም ከባድ ነው የሚሆነው። እግዚአብሔር መንፈስ ቅዱስ እንደው ሊያግዝ ይችል ይሆናል፣ ወደ ትክክለኛው መንገድ ሊያመጣ ይችል ይሆናል። ግን አትሊስት የሚደረገው ግን ሰው ያለውን ነገር የትኛውም ቤተ እምነት ላይ ሆኖ ሊሆን ይችላል የተወለደው ያለውን ነገር ግን አውቆ ኦኬ፣ ከዛ ደግሞ ይውጣ። እኔም ብጠይቀኝ እንደሱ አድርጌያለሁ ተማስዬ። እኔ በካምፓስ ህይወት አሳልፌያለሁ። ኦልሞስት የ5 ዓመት ከምናምን ቆይታ ነበረኝ የዩኒቨርሲቲ ህይወት እና አስቀድሜ በነበረችኝ እንትን ከዛም ደግሞ ዩኒቨርሲቲ አካባቢ ላይ በተለይ 2 ዓመቷን መልመድ አለብኝ። ኢንቫይሮንመንቱንም ቁጭ ብዬ መማር አለብኝ። ሰንበት ትምህርት ቤትም ግቢ ጉባኤም ኦኬ፣ መጽሐፍትን ማንበብ አለብኝ። ምንድነው እስቲ አንዳንዴ እዛ ጋር የሚናገሩት እውነት ይመስልሃል? በተለይ ፕሮቴስታንቶች አካባቢ ደግሞ እንዳጋጣሚ ሆነ ሐዋሳ ነበር የነበርኩት እና ሐዋሳ ደግሞ ይታወቃል በፕሮቴስታንት እንትን እና በዛም ስትሄድና ይሉሃል ነጠላ ለብሰህ ክርስቶስን አምልከ ወይም ደግሞ እሱን እያመለከው እያዩ አጣፍተ ምናምን ግን ይሉሃል። አሁን ተመልከት፣ በዛ መንገድ እንዴ ይሄ ነገር እንዴት ነው? እውነት ይመስል ነበር እውነት ለመናገር በተለይ ላለመዳቸው ሰው። ከዛ ግን እንዲህ አይነት እንትኖችን ከወሰድኩ በኋላ ኦኬ አሁን አይምሮን ትጠቀማለህ እኮ ማለት ቤተክርስቲያን ስትነግርህ እንደው ያለ አይምሮ የምትቀበለውን ነገር አይደለም። መጽሐፍ ቅዱስ የሚለውን አባቶችም ደግሞ ከጥንት ያሉት 2ኛው 3ኛው 4 እያልክ ስትመጣ ያሉትን በዓለም አቀፍ ጉባኤያት አንዲቷ ቤተክርስቲያን አውጀው ያለፈችውን ነው የምትነገረው። ከዛ ቼክ ሳደርግልህ አሁን አንተ ቅድም እንዳልከው 47,000 እና የተጀመረው ከሉተር። ከዛ በፊት የለም ምንም ነገር፣ ትምህርቱ የለ። ይሄ የነሱ እንደዚህ የሚያምን አይነት የሆነ እንደዚህ የምትለው የሆነ የምትጠራው የሆነ ጉባኤ ኤክሌሲያ ቸርች የምትለው የለ። ግራ የተጋባ ብዙዎቹ እንዲያውም እዚህ 1940ዎቹ 1950ዎቹ 1960ዎቹ ውስጥ የተጀመሩ አሁን ፔንቴኮስት የሚባሉት። ስለዚህ አየው ምን ይላል መጽሐፍም አንዳንዶች አሉ የኢየሱስ ክርስቶስን ወንጌል የሚያጣምሙ ይላል ገላትያ ምዕራፍ 1 ላይ። ስለዚህ በዛ መንገድ ሄደው ለራሳቸው ያልዳኑ ሰዎች ናቸው። በኮንፊደንስ ግን ድነናል እንደ ኢየሱስ እኮ ምናምን ይላል። ከአንዱ መንፈስ ጠጥተናል ይላል። ከዛ 47,000 መንፈስ አለ እንዴ ታዲያ? 47,000 ቸርች ከየት ነው የሚመጣው እንደዚህ? ስለዚህ አሁን
እኔ ሰው አመነም አላመነም በነገራችን ላይ ፕሮቴስታንት ትክክል ቢሆን እኔ ለእናቴ ብዬ እዚህ ልቀመጥ አልችልም ነበር በወቅቱ። ያው የታውቃላችሁ ደግሞ ዩኒቨርሲቲ ላይ ያለ ሰው ሴንሲቲቭ ነው በነገራችን ላይ እና እኔ እንትን ነኝ እንደዚህ አሁን ስታዩኝ አባት ድምፅ ምናምን ያለኝ ይመስለው አይደለ? ግን ኦልሞስት ያክቲ የሚባል አይነት እንትን አለ አይደለ? እንደው በሳይንስም አይነት እንደውም አሁን ትንሽ እንትን አልኩኝ እንጂ በሌላውም በቃ የሆነ እሰማና እንትን እለዋለሁ ይሄ ነገር እንዴት ነው እውነት ይሆን እንዴ ምናምን ነው የምለው። ግን ይሄ ከመጠራጠር ምናምን አይደለም እና ቼክ ሳደርግ ግን እንኳን ልሄድ አባቴ እንዲያውም ስለ እምነት የበለጠ ያወቅኩ ማለት ነው። ግን ቀድሜ ማውቄ ማለት ነው። እስልምናውንም እንደዛው ምንድን ነው እስቲ የሚለው ታነባለህ፣ ትጠይቃለህ። ግን ይዘይዣለሁ መጀመሪያ በሁለት እግሬ ቆሜያለሁ። ዝም ብለህ የተንገዳገድክ ፊት ሄድ ባልሆን ግን በቃ እውነት ነው የሚመስልህ። ከዛ ቼክ ሳደርግ ኧረ ጭራሽ አየሁ እንጂ ዝም ብለህ አሁን እዚህ ጋር እንትን ያለው በቃ እኔ ዝም ብዬ አውት ኦፍ ዘቦክስ ልውጣና እንደው ምንም ይሁን ምን እጄ ላይ ያለውን ነገር ሁሉንም ነገር ልጣለውና አይነት ሙድ ግን ብዙዎችን የገደላቸው እንዴት አካሄድ ነው። ሐዋርያት ለምሳሌ ከጌታ ተቀበሉ ለደቀ መዛሙርቶቻቸው ከነሱ ደግሞ ማለትም ለነሱ ደግሞ ያቀበሏቸው ደግሞ አባቶች እነሱ ደግሞ ያቀበሏቸው አባቶች አሉ ሐዋርያን አበው የሚባሉ አስተምሯቸው ሹመዋቸው ክህነት ማለት ነው የማድመቅ ስልጣን የማቆም በዛ መንገድ እረኛ አድርገው ያው ሿሚው እግዚአብሔር ነው ሰውኛውን ስናወራ ነው በዛ መንገድ ትምህርቱንም አየው። ስለዚህ እዚህ እናንተ ስንለያይ በሐሳብ ወደ ቤተክርስቲያን የምንድርበት ለዛ ነው። አሁን ዛሬ ገሌ መምህር ብትል ከየት አመጡት ይሄን ትምህርት ከገሌ እያልክ ወደ ኋላ ተመልሰ እዛው ነው የምትሄደው። ሁለተኛው ክፍለ ዘመን ትሄድና ምንድን ነበር ያሉት? ሶስተኛው ምንድነው? ዓለም አቀፍ ጉባኤ አትቀድም ያልኩ ኒቂያ የምታውቃቸው ቆስጠንጠንያ ኤፌሶን ምንድነው? ከዛስ ምን ተፈጠረ? ከዛስ የክርስቶስ ቤተክርስቲያን ትጠፋለች ወይ? አዩ። ስለዚህ ወድርክም ጠላህም እንዲያውም እግዚአብሔርን ነው የምልህ ታመሰግነዋለህ። እኔ ወዳጅ ያኔ እውነት ባገኝ እንደው ኦርቶዶክስ አይነት ነገር ወጥቶ ማለት በቃ ሊሄድ ማለት ነው። አሁን እግዚአብሔርን አመሰግነዋለሁ እና እንደውም ምን አንዳንዴ እንደዛ ኦርቶዶክሳዊ ሆኖ ራሱ መወለድና ምናልባትም ከፍ ሲል ደግሞ ድንገት ይሄ ሰው ማወቅም ባለማወቅም አጥቷት እኔ አላውቅም የሞት የሚሆንበት ይመስለኛል። እንደው ማለት እንደዛ ላይሆን እኮ ይችላል፣ ግን ገለጸው ካልከኝ ከሌላው በባሰ የሚፈረድበት ይመስለኛል። በዚህ ብቻ እግዚአብሔርን አመስግኑት በነገራችን ላይ። ስለዚህ እንደቀላል ነገር የሚታይ አይደለም እና ቁጭ ብሎ ጊዜ ሰጥቶ መማር ይገባል። አለበለዚያ ግን ለምሳሌ አሁን መጽሐፍ ቅዱስን ኦኬ ይዘሃል ወይም ይዣለሁኝ በራሴ መንገድ አነበብኩት ምንም አይነት የሰበከኝ ያስተማረኝ አካል የለም። የአስተማሪዎችም ሰባኪዎችም ማንም አይደለም። ማንም የራሱን ሐሳብ ጭንብ ይችላል አስመስሉ የተላኩት እንዴት ነው እሱ የሚገኘው? ሰንሰለቱን ጠብቆ ሲመጣ ማን ከማን ለምሳሌ አሪዮስ ተወግዟል አይደል? ለምን አሪዮስ የተወገዘው? ትምህርት ያፈለቀው ከራሱ ነው። ከማን ተማርክ አሪዮስ ሲባል ማንን ይጥቀስ? እንደዚህ አልተቀበልንም። ባለም አቀፍ ደረጃ እኮ ነው እንደዚህ አልተቀበልንም። እንደዚህ የሚል ወልድ ፍጡር በመለኮቱ የሚል ትምህርት ከየት የመጣ ትምህርት ነው? ይሄን እኮ አባቶች እንደዚህ ነው ያስተማሩን የፈቱት። ከየት አመጣኸው? እንዴት እንደዚህ ትላለህ? አስበው ከሆነ አትናገረው፣ ተናግረውም ከሆነ አትድገመው፣ እባክህን ተመለስ አሉት። እምቢ አለ፣ ተወገዘ። ሌሎችም እነ መቅዶኒዮስ፣ አውሊናሪዮስ ብዙ አሉ፣ እነ ሰባሊዮስ በፊት በኋላ እነ ንስጥሮስ ቸክ ሲደረጉ ከራሳቸው ነው። ከራስ የሚጀመር እምነት የለም ላዩ። ስለዚህ ጌታ እሱ ራስና ፈጻሚ ነው፣ የእምነታችን ጀማሪው እሱ ነው። ስለዚህ አሁን በዛ መሰረት ያንን ጠብቆ መምጣት ነው እና ሁሉንም ነገር በእኔ መረዳት እየለካሁት በእኔ ሐሳብ እየለካሁት ግን ልውሰደው ከሆነ በቃ የእምነት የፈጣሪ እኔ ራሴ ልሆን ነው። ስለዚህ የመሰለኝና ደስ ያለኝና አምኜ እገባለሁ ከሆነ እሱ አያስኬድ። በሳይሆን ፕሮቴስታንቱ ጋር 47,000 ቅድም የጠቀስከው 40 ምናምን ሺህ ብለህ እንደዛ አይነት የግለሰቦች ላይ የተንጠለጠለ ነው። ከሉተር በፊት የሉተርን ትምህርት አታገኘውም። ከካልቪን በፊት የካልቪንን ትምህርት አታገኘውም። እንደ ካልቪንም የሚያመን ሰው አታገኝም። አይደለም ይሄ ምንድነው ኤክሌሲያ ቸርች ጉባኤ ግለሰብ እንኳን ላታገኝ ይችላል። ከዚህ አንግል በፊት አታገኝም። ስለዚህ ተመልከት፣ እውነትም ፕሮቴስታንት ዓለም ክርስቲያንን የሚቃወም ይሆናል ማለት ነው። እና በአጠቃላይ ግን ቶማስ ያላስወራውም አይ ነው፣ ግን ትንሽ እንደዚህ አይነት መንገዶች እኔ ሪቴት ያደርጉኛል ወንድም ዓለም ከማሰብ ነው ሌላ አይደለም። ስለዚህ ምንድነው እኔ አሁን ምንም ሳትወዛገብ ምንም እንትን ሳትል መጽሐፍ ቅዱስ ማንበብ መልካም ነው። በራስ መረዳት ግን ደግሞ እንደዚህ ነው አዎ እንደዚህ ነው እያልክ ያንን ቁልፍ የሆነውን የእግዚአብሔርን ሐሳብ እምቅ የሆነውን የእግዚአብሔርን ሐሳብ ሳታገኘው ቀርተህ አወዳደቅህ ከንቱ እንዳይሆን በተቻለ መጠን አሁን ቅድም በነገርኩህ አይነት መንገድ ቤተክርስቲያን ታስፈልገናለች፣ መምራን ያስፈልጉናል። ስለዚህ በተቻለ መጠን በቃ በደንብ ማንበብ ሌሎች ይሄ
አጣቃሽ መጽሐፍትን እንደዚህም ደግሞ ቁጭ ብሎ መማር እንደዛ አይነት ነገሮችን ማድረግ ከድካም ያድናል ብዬ አምናለሁ። በነገራችን ላይ እንደው አስረዘምኩት እንደዚህ ብዬ ልጨርሰው። ከአሁን በፊት እንደዚህ እኔ እንኳን በዚች እድሜ በዚህ በወጣትነት እድሜ በግቢ ህይወትም በዚህ በጉርብትናም በምንም አንዳንዶች ጋር እንገናኝና እንደዚህ መክራችኋለሁ። እንደው በምችለው እኮ ነው የምላችሁ። ለምሳሌ አንድ ሁለት ሰዎች አስታውሳለሁ። አያምኗችሁም። አንዳንድ ሰው ምን የሚባል ነገር እኮ አለ መሰላችሁ? አንዳንዶቻችን እኮ ራሳችን ላይ ሆኖ ብዙ ደክመን ብዙ ለፍተን ካልሆነ እኮ በቃ ተራራው ሁሉ አረ ተራራ ነው እየተባለ ሜዳ ነው የሚመስለን። አረ አንበሳ ነው ይበላችኋል እየተባለ አረ በግ ነው የሚመስለን። አረ እና እኔ ሁለት ወይ ሶስት ልጆች ሁለት አይ ቲንክ አንደኛው እንኳን ሌላ ኬዝ ነው የተወሰነ ሁለት አንድ ወንድምና አንዲት እህት አስታውሳለሁ። ተው እንደዚህ ነው ተረጋጉ። በተለይም የሆነች እድሜ ያለች ተው ይሄ እንደዚህ ነው ከዚህ ጀምሮ እንደዚህ ከዛስ ሄዱ ማለት ነው። እንደነግራቸው አልችልም። ከዛ በኋላ ደግሞ ያለ የሚመጣ እንትን ማለት ብዙ ተጎርተው ብዙም አይሆን መናፍስት ውስጥ ከባድ ደግሞ ዝም ብሎ ያለ መናገር ሳይሆን መናፍስት እንዳይመስላችሁ ደግሞ ነገር እዩ ብዙ አሁን እዚህ ጋር ባዳይ የማልነግራችሁ ነገር እሱ ሁሉ ሆኖ ትምህርቱም ደግሞ ሌላ ያወቁት ሲመጡ ተመልሰው ከዛ ልነግራችሁ አልችልም። በቃ ማለት አንዳንዴ ወደኔ እንኳን አንዳንዴ ድንገት እንደዚህ በመናወራ ሰዓት ኢቭን አይረሱት ምን ሆነን ነው እንደዚህ የሚል ብዙ ኢሾችን ያነሳሉ እና እንዳይረዝምብኝ ሰከን ማለት መልካም ነው። ስለዚህ ቶማስዬ ያሉ ጥያቄዎች ካሉ እንደዛ አምጣ። ፕላስ ደግሞ እስካልወጣህ ድረስ አሁን አንተ ወጥቻለሁ የሚለው ውስጥ መኖር የለበትም። በቃ ኦልሬዲ እኔ ኦርቶዶክሳዊ እንደሆንክ ነው የማስበው። አይነው ንስሐ ትገባለህ። ሌሎች ላፊ የሄድካቸው ነገሮች ካሉ ደግሞ በተለይ ንክኪዎች ፕሮሰንት አድራሽ የመሄድ ኦር ሰምቲንግ ምናምን ካለ እሱም ንስሐና የንስሐ ጥምቀት ነው የሚያስፈልገው። እነዛ አድርገህ እዚህ ጋር ያልገባህንም ነገር አብረን ቁጭ ብለን እየተማማርን በውስጥ ልንተጋገዝ እንችላለን። በዛ መንገድ እንጂ ዝም የመጽሐፍ ቅዱስን በቃ አነባለሁ እንደዚህ አይነት ለምሳሌ ማይንድሴት ከሆነ ያለ እሱን ትነግረኛለህ። አነባለሁ ከዛ እኔ ነኝ የማውቀው ለራሴ ከሆነ እሱ ትንሽ አደገኛ ነገር ይሆንብሃል ብዬ ነው። ቶማስ አበዛው፣ በጣም ይቅርታሽ ወንድሜ። ታንኪዩ ክሪስቶፈር። ነው የማነበው ኮምፎርታብል ሆኜ በቃ እውቀቱን አግኝቻለሁ እና ሌላ እምነት ህብረት አያስፈልገኝም በሚል አይደለም። ቅድም እንደነገርኩ ነው። ለምሳሌ አሁን አንተ ራስህ ክርስቶፎር ከሙስሊም ቤተሰብ ተወልደ ቢሆን ኦርቶዶክስ የመሆን እድልህ እርግጠኛ ነኝ ከ99% በላይ ዝግ ነበር የሚሆነው። ምክንያቱም በቢሊየን የሚቆጠሩ ሙስሊሞች ወደ ክርስትና የመምጣት እድል ምናልባት ነው ከ10 ሺህ ከ1 ሚሊዮን አንድ ሰውም ከተገኘ ማለት ነው። እና እኔው ግን በደንብ ገብተዋል። እኔ ራሴን እንዲሁ ለማስተዋወቅ በማለት ነው እንጂ እንዳልከው ያው በልጅነት ጊዜ ወሰድኩት ጥምቀት ነው። ሌላ ጥምቀት የለኝም። የቁርአንም አንተ እንዳደረከው እኔም በግል ለማንበብ እንትን ጥረት አድርጌ ነበር። አሁን ወደ ጥያቄ ምናልባት ከተቻለ አንደኛው በዚህ በድህነት ጉዳይ ላይ ያ ቶማስዬ ምንድነው መሰለህ ጥያቄህን ትቀጥላታለህ። አንድ 20 ሰከንድ ብቻ ወይ ላልደርስ ይችላል 20 ሰከንድም 10ም ቢሆን ምንድነው አሁን እንደዛ ብንሆን ምናምን የሚለውን እውነት ለመናገር እኔም ሳስበው አሁን ቅድም ያልከው እንደዚህ ተወንሮ ምናምን ያልከው ይጨንቃል። ግን ደግሞ ዝም ብለህ እንዲህ ማይንድ ሴት የግል እንደዚህ ቢሆን ኑሮ በእርግጠኝነት በጣም እንደነበር አስባለሁኝ። ምክንያቱም ቅድም እንደነገርኩ ያሳለፍኩ ማለት የሆነ ለሄድበት የነበርኩት ስቴፕ ስለነበረ ነው። ኢቭን እውነት ሆኖ ላግኘው እንጂ እኔ ምንም እንትን የሚለኝ አይነት ነገር የለም። በበኩሌ ግን መጀመር አይህ ያስከውን ነገር ጥለኸው ከጀመርክ አደገኛ ነው የሚሆነው። ያልኳትን ፖይንት እሷን እንድትዙልኝ ነው የምፈልገው። እኔ መጀመሪያ እኔ እንደውም አንድ መምህርም እኮ ነግረውናል ብዬ ከአሁን በፊትም እነግራችሁ ነበረ። እንደዚህ አንዳንድ ስልጠናዎችን ስንወስድ ትምህርቶችን ስንወስድ እስቲ በደንብ ኦርቶዶክስን ወቋትና ከዛ ትክዳላችሁ ይሉን ነበር። ምክንያቱም ካወቅናት በኋላ የትም እንደማንሄድ እርግጠኛ ነበሩ። እና እሳቸው ጋር ቁጭ ብለን እንደዚህ የተማርን አክቹዋሊ እንደዚህ በእንትን አይደለም እንደዚህ በሰንበት ትምህርት ቤትም በግቢ ጉባኤያትም ነው እንደዛ ይሉን የነበረው። እና በተለይ ሰንበት ትምህርት ቤት ምን እንደሚሉን መምህር ነበሩ የሚገርማቸው። ከዛ ግን ያረጋገጥኩት ነገር እኔ እንደውም ለምን ነው እንደዚህ የሚሉን ምናምን ል ነበረ። እንደ ኔጌቲቭም ሀሳባቸውን ልወስደው ሞክር ነበረ። ለካ እውነት ያለው እዚህ ብቻ እንደሆን 100% ከዛም በላይ በቃ ኮንፊደንሻል ነበሩ፣ በጣም እርግጠኛ ነበሩ ማለት ነው። እና ይህንን በእኔ ህይወት አይቼዋለሁ፣ በጓደኞቼ ህይወት አይቼዋለሁ። ስለዚህ መቀወስ ይመጣል። በቃ ቶታሊ እንደውም እግዚአብሔር የለም ምናምን ወደሚል እንደውም ከዚህም ደግሞ የባሰ አይነት የአእምሮ ቀውስ ውስጥም ደግሞ ገብተው የምናገኛቸው ነው። እኔ እንደዚህ ማውራው ነገራችን ዝም ብሎ እንዳይመስላችሁ
በጣም ብዙ ኬዝ ነው የምታገኙት። እንኳን ሚዲያው ላይ መጥቼ ሰፈር ራሱ አገኝ ነበር። ዝም ብለህ በሄድክበት አካባቢ ሁሉ ሰው በሰው ታገኛለህ። እና በጣም ብዙ ነገሮች ናቸው የሚያጋጥሙት። እና ያ እንዳይሆን ይሄ መንገዱ እንዳይከብድ ቅድም ብዬ ገለጽኩላችሁ። በጣም ጥንቃቄ ይፈልጋል ነው። ጥያቄ ምንድን ነው? ቅድም አይ ቲንክ ጥምቀት ላይ መስለኛል። ጥያቄው ከዚህ ከጥምቀት ጋር ቅድም ስታወሩ በመሀል ነበር የገባሁት እና ምን ያክል እንደተነጋገራችሁ እርግጠኛ አይደለሁም። ግን ድነት አሁን አንተ እንዳልከው ጥምቀት እንደሚያድን ያው መጽሐፍ ቅዱስ ይናገራል። ምንም ጥያቄ የለውም። ያመነ የተጠመቀም ይድናል የሚለው የማርቆስ ላይ 16 ላይ ያለም ቅድም አንተ ጴጥሮስ ላይ እየጠቀስከው እንዳለ ሆነ። የእኔ ጥያቄ አንድ ሰው ድነት ቅጽበት ነው? ድነት ፕሮሰስ ነው? ፕሮሰስ ከሆነ የአንድ ሰው ድነት የሚጠናቀቀው መቼ ነው? መቼ ነው የሚያልቀው? ለምሳሌ ያመነ የተጠመቀ ይድናል ይልና እዛ ጋር አይቆምም። ለምሳሌ ቁርባን ስጋው ደግሞ የማይካፈል ሰው ከሆነ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላል። ስለዚህ ብታምንም ብትጠመቅም የዚህ ስጋ ወደሙ ተካፋይ ካልሆንክ የዘላለም ሕይወት የለህም ይላል። ያዕቆብ ላይ ስትሄድ ደግሞ በዚህ እንዳያበቃ ስራ የሌለው ሰው በእምነት ብቻ መዳን አይችልም ደግሞ ይላል። ስራም ያስፈልገዋል ማለት ነው። ስለዚህ ድነት ደግሞ ፕሮሰስ የሚያስመስለው ሌላም ነገር አለ። ድነታችሁን ፈጽሙ የሚል በመንቀጥቀጥ ፈጽሙ የሚል ደግሞ ትዝ ይለኛል። ስለዚህ ድነት የሚያልቀው መቼ ነው? አንድ ሰው ድኖ መጨረሻው ሌላው ደግሞ ትዝ የሚለው እስከ መጨረሻ የሚጸና ይድናል ደግሞ የሚልም አለ። ብታምንም ብትጠመቅም ቁርባንም ብትወስድም እስከ መጨረሻው ካልጸና ዋጋ የለውም፣ ፍሩሽ ነው ማለት ነው እስካሁን ያደረገው ነገር። እና ድነት ተሰርቶ የሚያልቀው መቼ ነው? አንደኛ ቅጽበት ነው። ምክንያቱም ኤፌሶን ላይ ስታይ ቀላል ይመስላል። 2:8 ላይ እንደምታስታውሱት ጸጋው በእምነት አድኗችኋል እና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ሮሜ 10:9ም የድነት መንገድ በጣም አጭር እንደሆነ እምነት ብቻ እንደሆነ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ደግሞ ይድናል የሚል ነገር አለ። እንዲያውም እዚህ ላይም ሌላ ጥያቄም አለ። ጽድቅና ድነት ልዩነቱ ምንድን ነው? አንድ ሰው በልቡ ብቻ አምኖ በአፉ ካልመሰከረ ድነት አያገኝም አይነት መልእክት ያለው ስለሚመስል ማለት ነው። ሰው በልቡ አምኖ ይጸድቃል ይላል። ሌላ ደግሞ ትዝ የሚለኝ ጻድቅ እንኳን በጭንቅ ነው የሚድነው ደግሞ የሚል ሌላ ቦታም ትዝ ይለኛል፣ ጴጥሮስ ላይ ያለ ይመስለኛል። እና ጽድቅና ድነት ራሱ ልዩነቱ ምንድን ነው? አንድ ሰው እንዳይበዛብን ቶማስዬ፣ እሺ እንዳይበዛብን መጀመሪያ ያነሳት ፖይንት ረዘም ያለች እንትን ስለምጠይቅ አክቹዋሊ በአጭር መመለስ ይቻላል። እስኪ እኔ ሳወራ ስለቆየው ናትሻ እንዴት አለ? ይህ ልጅ ለምንድነው እኔ ቤት የማይገባው ስል ነበር። ዛሬ መጣ። እንዴት ነህ ዲያቆን? እንዴት ነህ? ስስብህ ነበር እኮ የሆነ ጊዜ። እንደው አንተ ደግሞ ጣልጣል እያደረክን ነበር እኛ ቤት። ምን ተፈጥሮ ነው? አረ ምን ይፈጠራል? እኔ ራሱ ጠፍቼ ነው እንጂ ከቲክቶክ ለዛ ለሰላምታ ነበር። እኔም ጠፍቼ ነው የመጣው። የድሮ ነው እንደዚህ ያልኩት። የሆነ ጊዜ ብቻ 2 ቀን ሰልስብ ቀራል ሲገባና ጊዜ ብዬ እኮ በስመ አብ አላስተዋልኩትም አለች ሄሉ ነገረኛ በላት። አረ እኔ አሁን ራሱ ሳያችሁ እኮ ሰላም ልበል ብዬ ነው አገባቢ። እንዴት ነህ? ይመስገን እግዚአብሔር ይመስገን፣ በጣም ደህና ነኝ። አሜን አሜን። እየበረታ ነው? ሰላም ነው? ሁሉ ሰላም እግዚአብሔር ይመስገን። ወይ ደግሞ በቃ የልጅ ገዳም ገባ እንዴ? ምንድነው በቃ ጾመኛ ሊሆን ነው እንዴ? ጨዋታ እንትን ላይ እዚህ ገስት መግባት አረ አሜን ያርግልኝ። በምን እድሌ። እሺ የእንተናን እንዴት ነው? ቦታ ይመቻል? ቶማስን የመጀመሪያውን ድነት ቅጽበት ሂደት እንደዚህ የሚላል ያለው አለ። ያው ሳረሳው ግን ሮሜ 10:9 ላይ ሰው በእምነት ብቻ ይድናል ይላል አይነት ነገር ብቻን ተጠቅሞ ነበረ ቶማስ። አይልም እንደዛ ብቻ አንድም ቦታ ሰው በእምነት ብቻ ይድናል የሚል የለም። በጣም መጽሐፍ ቅዱስ ተጠንቆ ነው የሚነግረን። ጠይቆ ነበረ ናቲ መዳን ሂደት ወይስ ቅጽበት የሚለው አይ ቲንክ መዳን ሂደት ነው ቅጽበት ነው። አንደኛ ደግሞ የድህነት ስራ መቼ ነው የሚፈጸመው የሚል ሀሳብ አንስቷል። ፍጻሜ እንዳለው የድህነት ስራችን ወይም ድህነት ፕሮሰሱ የሚጠናቀቅበት ጊዜ እንዳለው ቅዱሳት መጽሐፍት በደንብ አድርገው ይመሰክሩልናል ማለት ነው። ያ ግን መቼ ነው ካልን አንድም እኛ ልክ እንደ ቅዱስ ጳውሎስ ሩጫችንን ስንጨርስ ነው። አንድም ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከባህሪ አባቱና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ለፍርድ በሚመጣበት ጊዜ
የፍርድ ምንድነው ዙፋን በሚዘረጋበት ጊዜ የሚጠናቀቅ ነው። እስከዛ ድረስ ግን ጉዞ እንደሆነ ነው መጽሐፍ ቅዱስም የሚነግረን እና ያ ጉዞ ግን የሚጠናቀቀው እኛው ወደ ቅዱሳን ጉባኤ እስከምንጨመር እንዲሁም ደግሞ ጌታችን በፍርድ ሁሉ ነገር ማለት ነው የዓለም ፍጻሜ በሚሆንበት ጊዜ የሚጠናቀቅ ነው። እስከዛ ድረስ ግን ጉዞ እንደሆነ ማወቅ አለብን። በዛ ውስጥ ግን ቅድም እንደውም ቫራይቲ ቴክስቶችን አንስቷል ቶሚና ትልቁ የሊቃውንት ስራ በቤተክርስቲያን በነገራችን ላይ እንደዚህ ቫራይቲ የሆኑ ቴክስቶችን የሚጣሉ የሚመስሉንም ማስታረቅ ስለሆነ የቅዱሳን አባቶቻችንም ትልቁ የሊቃውንትም ስራ እሱ ስለሆነ እንዴት ነው የሚታረቀው ከተባለ ያ ሁሉ ፕሮሰሱ ጋር ነው የሚያያዙት ማለት ነው። እምነት ወይም ልጅነት ራሱ ቃሉ እኮ መወለድ የሚለው ቃል መወለድን እንጂ መጠናቀቅን አያሳይም እና በመወለድ የተጀመረው ጉዞ ይቀጥላል ማለት ነው። ያ ጉዞ ውስጥ ግን ምን ይገባሉ ከተባሉ ጥምቀት ይገባል፣ እምነት ይገባል፣ ንስሐ ይገባል፣ በክርስትና መጽናት ይገባል። ለዚህ ሁሉ መጓዝ እነዚህ ዕብራውያን ላይ እንደሚጠቀየ ልክ እንደውም ጥሩ ኮምፓሪዝን መጣልኝ። ልክ ከግብፅ ባርነት ወጥቶ ወደ ተስፋይቱ ምድር ኢያሪኮ ይጓዝ የነበረው ማህበረሰብ በቀላሉ ማየት ይቻላል። ከግብፅ መውጣቱ ከመዳን ጋር ይያዛል። እግዚአብሔር ታደገው ማለት ነው። ከፈርዖን ኃይል ከጭቆና ነፃ ወጣው። ነገር ግን ነፃ ወጡ ማለት ጨረሱ ማለት አይደለም። አንቲል ተስፋይቱ ምድር እስኪገቡ ድረስ ተጓዦች ናቸው። እስኪገቡ ምን አለ ከተባለ በጥምቀት መልክ ባህር መከፈሉ የጥምቀት ምሳሌ ሆኗል። በቅዱስ ጳውሎስ ምሳሌ ከሰማይ ወርድ የነበረው መና የጌታችን ስጋና ደም ሆኖ ተተርጉሟል። ያ ደግሞ የተስፋይቱ ምድር እስከሚገቡ ድረስ ከሰማይ ወርድ የነበረው መና እየተመገቡ ነበር ይጓዙ የነበሩት። ልክ የተስፋይቱ ምድር ኢየሩሳሌም ውስጥ እስከሚገቡ ድረስ ያሉ ህዝቡ ነፃ የወጣ ህዝብ ነው። ነገር ግን ያቺ የተስፋይቱ ምድር እስካልገባ ድረስ ማለት ነው እዛ ሄዶ እስካልገባ ድረስ ፈጽም ያለው የሚልበት ምንም ምክንያት የለውም። ምክንያቱም በዕብራውያን ምዕራፍ 3 ምዕራፍ 4 ላይ ነፃ የወጣው ማህበረሰብ ምን ይለዋል? እግዚአብሔርን ግን ስለተፈታተኑት በምድረ በዳ ቀሩ ብዙዎቹ። ምክንያቱም እግዚአብሔርን ተፈታትነውታልና አልገቡም፣ ወደ ረፍቴ አይገቡም ብዬ በቁጣ የማልኩባቸው ብሎ እግዚአብሔር እንደተናገረው ነው ማለት ነው። ስለዚህ ፕሮሰሱ እንደውም በዚህ በጣም ግልጽ ሆኖ ያስቀምጠዋል። ቅዱስ ጳውሎስም ይጠቅሰዋል በአንደኛ ቆሮንቶስ ምዕራፍ 10 ላይ ቅዱስ ጳውሎስ መልሶም በዕብራውያን መጽሐፍ ላይ ምዕራፍ 3 እና ምዕራፍ 4 ላይ ይጠቅሰዋል። ከግብፅ ባርነት ከዛ ጨለማ የወጣው ማህበረሰብ የተስፋይቱ ምድር እስከሚገባ ድረስ ያ ሁሉ ጉዞ የተስፋይቱ ምድር እስከሚገባ ድረስ ያንን ጉዞ ሁሉ ምን እንለዋለን ማለት ነው? አዜ ፕሮሰስ እናየዋለን ማለት ነው። ልክ ያ የብሉይ ኪዳን ታሪክ ለአዲስ ኪዳን ምሳሌ ይሆኑልናል ማለት ነው። ስለዚህ ትላንት ተጠምቅ ያለው ትላንትና ከብዙ ስራት ነፃ አውጥቻለሁ የምንል ሰው አዎ ትክክል ነው። እግዚአብሔር ነፃ አውጥቶናል። ያቺ ተስፋ የምናደርጋት ኢየሩሳሌም እስከምንገባ ድረስ ያለው ጉዞ ሁሉ ግን በጥንቃቄ መሄድ እንዳለብን ቅዱሱ መጽሐፍ በተደጋጋሚ የሚነግረን ያንን ታሪክ ምሳሌ እያደረገ ነውና አንቲል ያቺ ተስፋ የምናደርጋት ተስፋይቱ ምድር አንቲል ያቺ ተስፋ የምናደርጋት መንግስተ ሰማያት እስከምንገባ ድረስ ምኑ ይቀጥላል ማለት ነው? ጉዞ ይቀጥላል በሚለው ማየት ይቻላል ለማለት ነው። እግዚአብሔር ያክብርልኝ። ኦኬ፣ በጣም ነው ደስ የሚለው። አሁን ያው ድነት ፕሮሰስ እንደሆነ እስከ መጨረሻ መጽናት እንደሚያስፈልገው ነው። የኔም ግንዛቤ እንደዛ ነበር። ይሄ ቅጽበት ነው የሚሉት አንዳንድ ሰዎች ከየት ተነስተው እንደሆነ ግራ ስለሚገባኝ ነው ያነሳሁት። ግን ያም ሆኖ ለምሳሌ ሰው በእምነት እንደሚድን ቅድም ሮሜ 10:9 ኤፌሶን 2:8 የጠቀስኩት ነገር አለ። አሁን በእምነት የሚድነው ፓርታችን የተለየ ነገር ነው። በእምነት ወይስ በፐርሰንቴጅ ደረጃ በእምነት ይህን ያክል ትድናለህ፣ ጥምቀት ስትጨምርበት ይህን ያክል መድኃኒት ይጨምራል፣ ስጋው ደሙ ስትወስድ ደግሞ ይህን ያክል ከፍ ይላል የሚል ነገር መቼም